በውድቅት ሌሊት ረጃጅም ሳር ውስጥ አንድን ነገር ለማምለጥ በሙሉ አቅሙ የሚሮጥ አንድ ሰው ድምጽ በማያወጣ ሽጉጥ ተመቶ ይወድቃል። ተኳሹም እንደቀረበ የወደቁትን ጥይቶች ይለቃቅምና አስክሬኑን ረጋግጦ በአቅራቢያው የነበረውንም ካርቶን ሸፍኖበት ከቦታው ይሄዳል። በማግስቱ ከባድ ዝናብ እየዘነበ ባለበት ሰዓት አንድ ጃክ ሪቸር የተባለ ግዙፍ ሰው ማርግሬቭ የተባለች ከተማ መግቢያ ላይ ከቆመ አውቶቡስ ወርዶ በቀጥታም ወደ አንድ ምግብ ቤት ይገባና ቁርስ ያዛል። ነገር ግን አንድ ጉርሻ ሳይወስድ በፊት ፖሊሶች ወዳለበት ይመጡና በግድያ ወንጀል ተጠርጥረህ በቁጥጥር ስር ውለሃል በማለት ያስሩታል። ፖሊስ ጣቢያ ሲደርስ በተለያዩ ጥያቄዎች ሊያጣድፉት ሞከሩ። ነገር ግን ሪቸር ዝምታን ነበር የመረጠው። የሪቸርን የምርመራ ጉዳይ የሚመለከተው ኦስካር ፊንሊ የተባለ የወንጀል አጣሪ ነበርና ወደ ስብሰባው ክፍል ወስዶ ስለተፈጸመው አስከፊ ግድያ ዝርዝር ጉዳዮችን ያሳውቀው ጀመረ። በዚህ ሁሉ ምናልባት ሪቸር ጥቂት ቃላት ይናገራል ብሎ ተስፋ አድርጎ የነበረ ቢሆንም ነገር ግን ሪቸር አልተንቀሳቀሰም። ምንም ቢለው እንዲናገር ሊያደርገው እንደማይችል ሲረዳ ፊንሊ ተስፋ ቆርጦ ጠበቃ ሊያቆምለት ሞከረ። ሆኖም ያኔ ሪቸር ጠበቃ እንደማያስፈልገው በመመለስ ለመጀመሪያ ጊዜ ዝምታውን ይሰብራል። በዚህ በኩል በመቀበያ ክፍሉ የነበረችው ሮስኮ የተባለችው ፖሊስ የሪቸርን ሙሉ ታሪክ ስታጠና ነበርና በሚገርም ሁኔታ ምንም ነገር ልታገኝ አልቻለችም። እንደ መደበኛ ሰው የማህበራዊ ሚዲያም ሆነ የመንጃ ፍቃድ አልነበረውም። ሪቸር በህይወት መኖሩን የሚያረጋግጠው ብቸኛው ማስረጃ በክፍሉ ውስጥ መቀመጡ ብቻ ነበር። ብዙም ሳይቆይ ግን የሞቱት ወላጆቹንና በሰራዊቱ ውስጥ ሚስጥራዊ አገልግሎት ሲሰጥ የነበረን ብቸኛ ወንድሙን የተመለከተ መዝገቦችን ታገኛለች። ሪቸር ጡረታ የወጣ የሰራዊት አባል የነበረ ሲሆን በዛም 110ኛ የተባለውን ልዩ የወንጀል የምርመራ ክፍልን ይመራ እንደነበረ ታወቀ። ከዚያም የተነሳ ከፊንሊ ጋር በነበረው ውይይት በሚገርም ሁኔታ ግድያው በ3 ሰዎች እንደተፈጸመ ብሎም የወንጀሉን ቦታ በከፍተኛ ዝርዝር በመተንተን ፊንሊን በአግራሞት ይሞላዋል። እሱ ወደ ማርግሬቭ የመጣው ብላይንድ ብሌክ የተባለን ታዋቂ ዘፋኝን ለመጎብኘት ነበር። ቢሆንም አሁን ላይ ሪቸር በግድያው ሰዓት በአውቶቡሱ ላይ እንደነበረ ማረጋገጥ ከቻሉ ብቻ ከጥርጣሬ ነፃ እንደሚሆን ከነገረው በኋላ በሟቹ ጫማ ውስጥ የስልክ ቁጥርና ፍሎሪበስ የሚል ቃል የተጻፈበት ወረቀት እንዳገኙ ይነግረውና ተጨማሪ ምርመራ እስኪደረግ ድረስ ሪቸር መቆያ ክፍል እንዲሆን ያደርጋል። ሪቸር በክፍል ውስጥ እያለ ሮስኮ ለሪቸር ቡና አቀረበችና ከወንጀሉ ንጹህ እንደሆነ እንደምታስብ እየነገረችው ሳለ መጠጡን ከመጨረሱ በፊት ፊንሊና ሮስኮ የስልክ ቁጥሩ ላይ ፍንጭ አግኝተናል ብለው በችኮላ ወጡ። የስልክ ቁጥሩ የወሰዳቸው ፖል ሃብል የተባለ የሂሳብ ሰራተኛ ጋር ነበረ። እሱም ወደ ቤቱ እንደጋበዛቸው ፊንሊ ግድያውን በተመለከተ ማውራት ሲጀምር በዚህ ጊዜ ፖል ከቤቱ ውጭ ጥቁር መኪናን በማስተዋሉ በፍርሃት ላብ ይጠመቅ ጀመረ። በድንጋጤም ውስጥ ሆኖ ወዲያውኑ ወንጀሉን የፈጸምኩት እኔ ነኝ ብሎ ተናዘዘ። እሱ ይናዘዝ እንጂ ፖል በፍርሃት ሆኖ የተናዘዘው ነገር ግን በወንጀሉ ቦታ ያልተፈጸመን ነገር ነበርና ገዳዩ እሱ እንዳልሆነ ለማወቅ ፊንሊና ሮስኮ ብዙ ጊዜ አልወሰደባቸውም። ለማንኛውም ግን ፖልን ይዘው ወደ ጣቢያው ያመጡትና ተጨማሪ ለመናገር ፈቃደኛ ስላልሆነ ለማስገደድ ቅዳሜንና እሁድን ከሪቸር ጋር እስር ቤት እንዲያሳልፍ ፊንሊ ወሰነ። እስር ቤት ሲደርሱ ስፓይቪ የተባለ መኮንን ተቀብሎ ጊዜያዊ ክፍል ውስጥ ሊመድባቸው ሲገባው ሆን ብሎ በእድሜ ልክ እስረኞች በተሞላ ብሎክ ውስጥ እንዲሆኑ በማድረጉ ፖል ወዲያውኑ ነበረ በታሳሪዎቹ ኢላማ ውስጥ የገባው። ሆኖም ሪቸር የማንም መጫወቻ እንዲሆን ባለመፍቀዱ ወደ ክፍሉ የገባውን የታራሚ አለቃ ኔባይን በመደብደብ ራሱንም ፖልንም ያስከብራል። ፖል ሪቸር ያደረገለትን ሲመለከት ሚስጥሩን ምንም ሳይቀር ይነግረው ጀመረ። ፖል በአንዳንድ አጠራጣሪና የገንዘብ ማጭበርበር ያለበት ተቋም ውስጥ ተዘፍቆ የሚኖር ዝምም እንዲል እየተዛተበት ያለ የሂሳብ ባለሙያ ነው። አሰሪዎቹ ሚስጥር ያወጣብናል ብለው ይሰጉ ስለነበረ በሄደበት ስውር ግለሰቦችን እየላኩ ይከታተሉት ነበር። ከቆይታ በኋላ ሪቸር በገላ መታጠቢያው ክፍል ውስጥ እያለ 4 ሰዎች ሊያጠቁት ሞከሩ። ምንም እንኳን እነሱን ማስወገዱ ለሱ ምንም ማለት ባይሆንም ግራ የገባውና ጥያቄ የሆነበት ግን እሱ ለብቻው ተለይቶ ለምን ኢላማ እንደተደረገ ነበር። ይህ በእንዲህ እንዳለ የወንጀል መርማሪው ፊንሊ ቢሮ ተቀምጦ እያለ ሮስኮ አስደሳች ዜና አገኘሁ በማለት ወደሱ ቀረበች። ያገኘችው የሪቸርን ወታደራዊ መዝገቦች ነበር። እዛም ላይ እንዳገኘችው መረጃ ከሆነ ሰውየው በጀብድ የተሞላ የኋላ ታሪክ ያለው ከባድ ሰው መሆኑን ይረዳሉ። ፖልና ሪቸር በዚህ በኩል ከድብድቡ በኋላ ትኩረት በመሳባቸው ወደ ተገቢው ጊዜያዊ ክፍላቸው እንደተወሰዱ ፖል የገባበት አጣብቂኝ ስራ ውስጥ ከመጠን በላይ አስፈላጊ ሰው በመሆኑ ዝም ሊያሰኙት እንደሚፈልጉ ይነግረዋል። ያኔም ፖል በዚህ ልክ የሚፈለግ ስለሆነና አብሮትም ስለታየ በስፓይቪና የገላ መታጠቢያው ክፍል ውስጥ በነበሩት ሰዎች ለመጠቃቱ ምክንያት እንደሆነ ፖልን ሊያስወግዱት እንደሚፈልጉት ሁሉ እሱንም ለማስወገድ እንደሞከሩ ተረዳ። ቅዳሜና እሁድ አልፎ ምርመራውም ተጠናቆ ከስር ሲፈቱ ሮስኮ ሪቸርን ልትወስደው ትመጣና በግድያው ሰዓት በአውቶቡሱ ላይ እንደነበረ የሚያረጋግጥ የቪዲዮ ማስረጃ ማግኘታቸውን በመግለጽ ከጥርጣሬ ነፃ መሆኑን ታሳውቀዋለች።
ሪቸር በዚህ በኩል እንዴት የወህኒ ቤቱ መኮንን ስፓይቪ ሊያጠምደው እንደሞከረ እያሰበ ነበርና በቶሎ ከተማውን ለቀው ለመውጣት ማሰቡን ይነግራታል። ከመሄዱ በፊት ግን እራት እንዲበሉ ተጠይቀውና በመስማማቱ ከመሄዳቸው በፊት አዳዲስ ልብሶችን ገዝታ ከተማው ውስጥ አድርሳው ትሄዳለች። ታዲያ ሪቸር ሮስኮን ተለይቶ እየሄደ ባለበት አንድ ጥቁር መኪና ለተወሰነ ጊዜ ሲከተለው ቆይቶ እንደሄደ አስተዋለ። ብዙም ግድ ሳይሰጠው ሞስሊ ወደ ተባለ የወንዶች ጸጉር አስተካካይ ጋር ይገባል። ሞስሊ ለከተማው እንግዳ ከሆነው ሪቸር ጋር እየተጨዋወቱ ክላይነር ፋውንዴሽን ስለተባለ ከተማውን ከሞላ ጎደል ስለሚገዛት የቤተሰብ ቢዝነስና አንዳንድ የአካባቢውን ሁኔታ ይነግረው ጀመረ። ልክ በዚያን ጊዜ ያ ሲከታተለው የነበረው ጥቁር መኪና ተመልሶ ይመጣል። አሽከርካሪው ኬጄ የሚሉት የክላይነር ፋውንዴሽን አስተዳዳሪ የሆነው የክላይነር ሲኒየር ልጅ ስለነበር ልክ ከመኪናው እንደወረደ ወደ ሪቸር በመቅረብ ገና ከመምጣቱ በከተማው ማርግሬቭ ላይ ችግር መፍጠር መጀመሩን በመስማቱ ስነ ስርዓት እንዲይዝ ራሱንም እንዲጠብቅ አስጠንቅቆት ይሄዳል። የኬጄ ዛቻ ጉዳዩ ያልነበረው ሪቸርም ከቦታው እንደተለየ ሮስኮ ጋር የራት ፕሮግራም ነበረውና ወደሷ ያቀናል። ሆኖም ከደቂቃዎች በፊት ተጨማሪ ሌላ ስክሪን በመገኘቱ እቅዳቸው ይሰረዛል። ምንም እንኳን ሪቸር ከከተማዋ ለመልቀቅ አስቦ የነበረ ቢሆንም ፊንሊ ግን ከሁለተኛው ሬሳ ግድያ ጥርጣሬ ነፃ ለመሆኑን በመግለጽ ሟቹ ምን ሆኖ እንደሞተ እስኪያውቁ ድረስ እዚሁ እንዲሆን ያዘውና ወደ ምርመራ ክፍል ይዞት ይሄዳል። እዚያም ጃስፐር የተባለ የፎረንሲክ ባለሙያ የአስክሬኑን ሁኔታ ሲያብራራላቸው ቆየ። በመሃል ሪቸር ዝርዝር ጉዳዮችን እያዳመጠ ከቆየ በኋላ ከሰማው ነገር ተነስቶ አስክሬኑን በግል እንደሚያውቀው መናገር ጀመረ። ያን የነበረ ሟቹ በሚያስደነግጥ ሁኔታ ሌላ ሰው ሳይሆን ጆ ሪቸር የተባለው ታላቅ ወንድሙ መሆኑን የተረዳው። ሪቸር ይህን ድንገተኛ የመርዶ ዜና ሲሰማ ከመደናገጥ ይልቅ ነገሩን በእርጋታ ይቀበልና ለወንድሙ ሞት ተጠያቂ የሆነውን ቡድን ሆነ ግለሰብን በራሱ እጅ ፈልጎ እጃቸውን ለመስጠት መዘጋጀት በመጀመሩ ከፊንሊ ጋር ይጣላል። ሮስኮ በመሃል ጣልቃ ገብታ ነገሮችን እንዳረጋጋች ሪቸር ከፊንሊ ጋር በሮስኮ መኪና ከቦታው መንቀሳቀስ ሲጀምሩ ከኋላ ሆኖ ለወንድሙ ሞት ተጠያቂ የሆኑትን ሁሉ አግኝቶ የእጃቸውን እንደሚሰጣቸው ማለ። ወደ ፖሊስ ጣቢያ እንደደረሱ ሪቸር ጊዜ ሳያጠፋ ከመኪናው ወርዶ ይሄዳል። ሲዝት የነበረው ሰው ከቁጥጥር ውጭ የሆነ ነገር ያደርጋል ብሎ ፊንሊ ስለሰጋ ሮስኮን አብራው እንድትሄድና ምንም አይነት ችግር እንዳይፈጥር እንድትከታተለው ያዛታል። እሷን በፖሊስ መኪናዋ ስትከተለው ሪቸር ክትትሏን አልወደደውምና ምርመራውን የምታበላሽበት ሞግዚት እንደማይፈልግ ያሳውቃታል። ሟቹ ወንድሙ መሆኑን ካወቀ በኋላ ወደ ፖል ቤት በቀጥታ በመሄድ ያልፈጸመውን ግድያ ለምን እንደተናዘዘ በግልጽ እንዲነግረው ለማስገደድ ያቅዳል። ሮስኮም ይህንን ስላወቀች ሁኔታው ከቁጥጥር ውጭ እንዳይሆን በማሰብ አብራው ለመሄድ ትገደዳለች። ፖል ቤት ሲደርሱ ሚስቱ ቻርሊ በጭንቀት ውስጥ ሆና ተቀበለቻቸው። ባሏ የት እንደገባ ግራ የገባት ሚስቱ ወደ ቤት ይመለሳል ብላ መጠበቅ ከጀመረች ብዙ ሰዓታት አልፈዋል። እንደገቡ ሪቸር በቀጥታ ወደ ጉዳዩ ይገባና ወንድሙ ጆ እንደተገደለ የፖል ስልክ ቁጥርን በጫማ ውስጥ እንደተገኘ ይነግራታል። በሰማችው ነገር የደነገጠችው ቻርሊም ሪቸር ተጨማሪ ጥያቄዎችን ከመጠየቁ በፊት ሴት ልጆቿን ሉሲንና ታሊን ወደ መኝታ ክፍላቸው እንደወሰደቻቸው ሪቸር ይህንን አጋጣሚ ተጠቅሞ ወደ መጸዳጃ ቤት መሄድ እንደሚፈልግ ይጠይቅና በድብቅ ወደ ፖል ክፍል ገብቶ መፈተሽ ጀመረ። እዛም የፖል ጫማ ውስጥ ወንድሙ ሞቶ በተገኘበት ጫካ የምትበቅል እጽዋት ተጣብቃ በማግኘቱ ቻርሊን ተሰናብቶ ከሮስኮ ጋር ይወጣል። በመንገድ ላይ ሪቸር ነገሮችን ያገናኝ በመጀመሩ ፖል ጋር የሚሰራ ሰው ሊገድለው እንደሚፈልግና ፖልም በሽሽት ላይ መሆኑን ይደመድማል። በጫማው ላይ ያገኛትንም እጽዋት ለሮስኮ ሲያሳያት በማርግሬቭ ዙሪያ ባለ ረጃጅም ሳር ውስጥ ብቻ እንደምትበቅል ይረዳና ይህንንም ለማረጋገጥ ግድያው ወደ ተፈጸመበት ቦታ ይሄዳሉ። ከቆይታ በኋላ ቦታው ደርሰው ምንም ባያገኙም ሊረዷቸው የሚችሉ ጥቂት ነገሮችን አንስተው ይመለሳሉ። ምርመራውን እስኪያጠናቅቅ ድረስ ሪቸር እዚሁ ማርግሬቭ መቆየት ነበረበትና ማረፊያ እንዲሆነው አልጋ ለመያዝ ወደ አንድ አልቤርጎ ያቀናል። ሆኖም በኬጂ ተከፍሎት የመጣው የወሮ በሎች ቡድን ያልጠበቀውን አደጋ ሊያደርስበት ሲጠብቀው እንደነበር አላወቀም። ሊያጠቁት እንደተላኩ ቆይቶ የተረዳው ሪቸርም ሮስኮ እያየች ድጋሚ እጃቸውን እንዳያነሱበት ተጠግቶ ይሰባብራቸዋል። ይህ በእንዲህ እንዳለ በከተማዋ ሌላኛው ክፍል 4 ነጭ ልብስ የለበሱ ሰዎች ወደ አንድ ቤት ሲገቡ ፊልሙ ያሳየናል። በማግስቱ ሪቸር አዲስ መረጃ ለማግኘት ወደ ጣቢያው ሲያቀና ሮስኮ ሞሪሰን የተባለው የከተማዋ የፖሊስ አዛዥ ባለፈው ሌሊት ተገድለዋል ብላ ትነግረዋለች። ግድያው ተራ አልነበረም። ጭካኔ በተሞላበት ሁኔታ አስክሬኑ ከግድግዳ ላይ ተለጥፎና አንዳንድ ክፍሎቹም ጠፍተው ነበር የተገኘው። አሁን ፖልን የሚፈልጉት ይህንን አሰቃቂ ግድያ የፈጸሙት እንደሆኑ ግልጽ ነበር። ከዚህም የተነሳ ሪቸር ሟቹ ሞሪሰን ፖልን ሊያስወግዱት ከሚፈልጉ ሰዎች ጋር ይሰራ እንደነበር ፖል በእስር ቤት ውስጥ ከነገረው ነገር ተነስቶ ያሳውቃቸዋል። በዚያው ጠዋት ቲል የተባለው የከተማዋ ከንቲባ በሞተው የፖሊስ አዛዥ ቦታ ራሱን አዛዥ አድርጎ ይሾምና ከቅርብ ጊዜ ወዲህ መበራከት የጀመረው ግድያን አስመልክቶ የከተማውን ሕዝብ ለአስቸኳይ ስብሰባ ይጠራል። ሪቸርም ወደዚያ ከመሄዱ በፊት እሱና ሮስኮ የፖልን ቤት ዳግመኛ ፈተሹ። ሆኖም አሁንም ፖል ቤቱ አልነበረም።
ከዚህም የተነሳ ባለቤቱ ቻርሊ በጭንቀት እየታመሰች ነበርና ሮስኮ እሷንና ልጆቿን ለመጠበቅ እዚያ ለመቆየት ስትወስን ሪቸርንም ስብሰባውን እንዲከታተል ወደ ከተማው አዳራሽ መሄጃ መኪናዋን ሰጥታ ትልከዋለች። በስብሰባው ላይ ስልጣኑን በራሱ ፈቃድ የወሰደው ቲል በፍርሃት የታመሰውን ሕዝብ ፈጽሞ ሊያረጋጋው አልቻለም ነበር። በዚህ መሃል ነበረ ክላይነር ሲኒየር የተባለው የኬጂ አባት ወደፊታቸው ቀርቦ ሕዝቡን በንግግሩ በማጽናናት ፈር ያስይዝ ጀመረው። ስብሰባው እንዳለቀ ፊንሊ ሁለቱ ግድያዎችን ለማጣራት አሁን አለቃ የሆነውን የቲልን ፈቃድ ጠየቀ። ነገር ግን ቲል ወዲያውን ውድቅ ስላደረገበት አንድ ነገር እንደደበቃቸው ለፊንሊና ለሪቸር ግልጽ ይሆንላቸዋል። ሪቸርም ከቲል ባለፈ ክላይነር ሲኒየርን ከመጠን በላይ ጠርጥሮታልና በሱ ላይ ምርመራን ለመጀመር ያቅዳል። በተጨማሪ ፊንሊን ለቻርሊና ለልጆቿ ደህንነት በሚል አለቃው ቲል ሳያውቅ በሚስጥር ፐካርድ የሚሉት የኤፍቢአይ ኤጀንት ጋር ይነጋገርና በሱ እይታ ስር እንዲሆኑ ሮስኮንም ወደ ስራዋ እንድትመለስ ያደርጋል። አንዳች ነገር ይዞ ወደ ከተማዋ ያልመጣው ሪቸርም በከተማዋ መቆየቱ ስለሆነ ጊዜያዊ ስልክ ከያዘ በኋላ ጸጉር አስተካካዩ ሞስሊን ያገኘዋል። ሞስሊን ሁለት ስፓኒሽ ተናጋሪዎች ቀደም ብለው ወደ ጸጉር ቤቱ መጥተው ስለሱ ሲጠይቁ እንደነበረ ነግሮ ሁኔታቸው ስላላማረው እንዲጠነቀቅ ያሳስበዋል። ይህንን በማሰብ ሪቸርም በፍጥነት ወደ ፖል ቤት ተመለሰና ፐካርድ እነሱን ደህንነቱ ወደ ተጠበቀ ቦታ ለመውሰድ በመንገድ ላይ በመሆኑ ዕቃቸውን እንዲሰበስቡ ያሳስባቸዋል። ሲቀጥልም ፖል ሞቷል ብለው ቢያስቡ እንደሚሻላቸው እቅጩን ይነግራቸዋል። ይህንን ተናግሮ ወደ ውጭ ሲወጣ ከርቀት የሚያውቀው መኪና ቆሞ ተመለከተ። መኪናው ከቦታው ተነስቶ ሲሄድ ወዲያው ሪቸር ወደ ውስጥ ይገባና አሁን አደጋ ላይ በመሆናቸው በፍጥነት መውጣት እንዳለባቸው ይነግራቸዋል። ልክ በዚያን ጊዜ ነበረ ፐካርድ ደርሶ ቻርሊንና ልጆቿን ደህንነቱ ወደ ተጠበቀ ሚስጥራዊ ቦታ ይወሰዳቸው። ሪቸር የቻርሊንና የልጆቿን ደህንነት ካረጋገጠ በኋላ ምርመራውን ለመጀመር ትኩረቱን ስፓይቪ ወደ ተባለው ሊያስገድለው ወደ ነበረው የወህኒ ቤት ዘብ አዞረ። አንድ ሰው ፖልን ለማጥመድ ስፓይቪን ከፍሎት ከሆነ ያው ሰው ይሆናል ከዚህ ሁሉ ሞት ጀርባ ያለው በማለት ፊንሊን መስሎ ስፓይቪ ጋር በመደወል ሊያገኘው ተስማምቶ ማታ ቀጠሮ ያዘ። በዚያው ሌሊት አንድ መጠጥ ቤት ደጃፍ ላይ ሲጠብቀው ስፓይቪ ሞኝ አልነበረምና መታለሉን ተረድቶ እነዛን ሁለት ስፓኒሾችን ይዞ ይመጣል። አመጣጣቸው ሪቸርን ለማስወገድ ነበርና ልክ እንዳዩት ጊዜ ሳያጠፉ ጥቃታቸውን ይጀምራሉ። አሁንም ግን እንደተለመደው የበላይነቱን የያዘው ያው ሪቸር ነበር። ሆኖም ምንም እንኳን ሁለቱንም ለማስወገድ ቢችልም ከስፓይቪ መልስ ከማግኘቱ በፊት ፖሊሶቹ በመምጣታቸው እቅዱ ስኬታማ አልነበረም። ወደ ጣቢያው ሲመለሱ ሮስኮ የሪቸርን ቁስሎች እየጠገነች ስለ ወንድሙ ያገኘችውን መረጃ ታሳውቀዋለች። ወንድሙ ጆ በሀገራቸው የደህንነት ቢሮ ውስጥ አንድ ምስጢራዊ ተልዕኮ ላይ ያለ ነበር የተገደለው። ሆኖም ምን እየመረመረ እንደነበረ ለጊዜው ማወቅ አልቻሉም። በዚህ በኩል ሪቸር የስፓይቪ ነገር አላለቀለትምና በግሉ አድራሻውን ፈልጎ እንደሚይዘው ቀጣይ እቅዱን ይነግራቸዋል። ፊንሊ ግን ጉዳዩን በእርጋታና በብልሃት ራሱ እንደሚፈታው አጥብቆ ይነግረውና የሪቸርን እቅድ ውድቅ ያደርገዋል። ሪቸርም ሌላ አማራጭ ስላላገኘ መጠጥ ፈልጎ ሲወጣ ፊንሊ ሪቸር በፈቃዱ ሀገር እንዳያጠፋ በመስጋቱ ወደ ማደሪያው መመለሱን እንድታጣራ ሮስኮን ከኋላው ይልካታል። እሷ ግን ተከትላ ወደ ባሩ ትገባና ሲጠጡ ቆይተው ዝናብ መዝነብ በመጀመሩ ወደ ማርግሬቭም የሚወስደው መንገድ በውሃ በመጥለቅለቁ ሌሊቱን ሞቴል ውስጥ ለማደር ይገደዳሉ። በማግስቱ ጠዋት መንገዱ ክፍት እንደሆነላቸው ወደ ሮስኮ ቤት ሲመለሱ የሆነ ችግር እንዳለ ወዲያውኑ ተሰማቸው። እንደፈሩትም የቤቷ በር ተሰብሮ ነበር ያገኙት። የሰበሩት ሰዎች እንዲሁ የሚዘረፍ ንብረትን ፈልገው አልነበረም የመጡት። ይልቁንም ሪቸር እየነዳት ያለችው የቻርሊ መኪና ውጭ ቆማ ስለነበር ቤት ውስጥ ይኖራል ብለው አስበው ነበር ሊያስወግዱት የመጡት። ቤቱን አስሰው እንደጨረሱ ሮስኮ በሩን ስትዘጋው በቅርቡ እናገኛለን የሚል ሪቸርን የሚፈልጉ ሰዎች አሰሳቸውን እንዳልጨረሱና ተመልሰው እንደሚመጡ የሚያሳይ መልእክት ጀርባው ላይ ተቀርጾ አነበቡ። ሮስኮ በቤቷ የደረሰው ድፍረት የተሞላበት ጥቃትና የግድያ ሙከራ ክፉኛ ስላስቆጣት ከእውነተኛ ቤተሰብ ይልቅ ለእርሷ ቅርብ የነበረው ግሬይ ይባል የነበረውና አሁን በሕይወት የሌለው የበፊት አለቋ የሰጣትን ሽጉጥ ለሪቸር ትሰጠዋለች። ሪቸርም በሱ ላይ ምን ያህል እምነት እንደጣለችበት ስለተመለከተ ቤቷ ከእንግዲህ አስተማማኝ ስላልሆነ ሻንጣዋን ጠቅልላ ወዲያውኑ እንድትወጣ ይነግራታል። በዚህ ጊዜ በሌላኛው ስክሪን ላይ ማንነቱን የሚገልጽ መታወቂያ ተገኝቷል የሚል መልእክት ሲደርሳትና በፍጥነት ወደ ጣቢያው በማምራት ለፊንሊ ቤቷ ውስጥ የተፈጠረውን ሁኔታ ታስረዳዋለች። የሁለተኛው ሬሳ ስም ጆብሊንግ የሚባል ሲሆን እንዳገኙትም መረጃ የከባድ ጭነት ሾፌር ሆኖ ይሰራ ነበር። በ2018 ዓመተ ምህረትም በከፍተኛ የትራፊክ ጥሰት ታስሮ የነበረ ሲሆን ይህ ጥሰትም ወደ ከባድ ወንጀል ተቀይሮበት እንደነበረ፣ ሆኖም ዘካሪያስ ፔሬስ ኤልኤልፒ የተባለ ተቋም ክፍያውን በሚስጥራዊ ሁኔታ ክፍሉ ነፃ እንዳስለቀቀውም ይደርሱበታል። ከጣቢያው ሲወጡ ሮስኮ ሞሊ ከተባለች ከጆ ጋር ትሰራ ከነበረች ሚስጥራዊ የደህንነት አካል የስልክ ጥሪ ይደርሳታል። ሪቸርም ስልኩን ተቀብሎ አለቃዋ ጆ እንደተገደለ ቅጩን ያረዳታል። ሞሊ በሰማችው አስደንጋጭ ዜና ማልቀስ ስትጀምር ሪቸርም እድሉን ተጠቅሞ መረጃን ለማግኘት ጫና ይፈጥርባትና ወንድሙ ጆ የሐሰተኛ ገንዘብ ዝውውርን ለማስቆም የሚሰራ የምርመራ ቢሮ ዳይሬክተር እንደነበረ ገለጠችለት።
በተጨማሪም እንዲሁ የጆን ድብቅ ፋይሎችን በማውጣት የተሻለ ምርመራ በማድረግ እንደምትረዳቸው ቃል ገባችና በሌላ ጊዜ ለመገናኘት ቀጠሮ ይዛሉ። ጉዳዩ ሐሰተኛ ገንዘብ ጋር የተያያዘ መሆኑን ሪቸር የነበረው ጥርጣሬ ትክክል መሆኑን ሲረጋገጥ ፊንሊም ፖል ሲሰራበት በነበረበት ቢሮ ውስጥ የገንዘብ አስተዳዳሪ ሆኖ መስራቱ በራሱ አጠራጣሪ መሆኑን ያነሳል። ሶስቱም በዚህ ከተስማሙ በኋላ ፊንሊ የስፓይቪ አድራሻ ስለደረሰው ሊያሳድደው፣ ሪቸርም ደግሞ ጆብሊንግ ስለተባለው ስለ ሁለተኛው ሬሳ መረጃን ለመሰብሰብ ከፍሎ ወደ አስፈታው ዘካሪያስ ፔሬዝ ኤልኤልፒ ወደ ተባለው ቢሮ አመራ። ሁለቱም የሚያደርጉት ምርመራ የፖሊስ አለቃው የቲል ፈቃድ ስላልነበረው እንዳይጠረጥራቸው ሮስኮን በቤት ውስጥ ተገድሎ በተገኘው የፖሊስ አዛዥ ጉዳይ የተጠመደች ለማስመሰል ወደ ጣቢያው እንድትመለስ ያደርጋሉ። እዚያም ስቲቨንሰን የተባለው የሥራ ባልደረባዋ ቀርቦ የፖልና የመላው ቤተሰቡ መሰወር እንደሚያሳስበው በመንገር ስለ መጥፋቱ የምታውቀው ነገር ካለ ጠየቃት። ሆኖም ብዙ ሳይቆይ ወደ ቲል ቢሮ በመጠራቱ ንግግራቸው ሳይቋጭ ይቀራል። ከሰዓታት በኋላ ፊንሊ ከማርግሬቭ ውጪ ወደሚገኘው የስፓይቪ ቤት ደርሶ አንኳኳ። መልስም ሲያጣ በሩን ሰብሮ በመግባት ቦታውን ቢፈትሽም ስፓይቪን እዚያ አላገኘውም። በዛ ፋንታ በቅርብ ጊዜ ከክላይነር ኢንዱስትሪዎች የተደወሉ በርካታ የስልክ ጥሪዎችን የያዘውን ስልኩን ነበር ያገኘው። ሆኖም ገና በጥልቅ ከማጣራቱ በፊት የከተማው ፖሊሶች ወዳሉበት እንዳጋጣሚ መጥተው ነበርና ዘራፊ ስለመሰላቸው በቦታው ከፍተኛ ድብደባ ይፈጽሙበታል። በተመሳሳይ ሰዓት ሪቸር ዘካሪያስ ፔሬስ ኤልኤልፒ ወደ ተባለው ቢሮ ደርሶ እዛ ያገኘውን ሰራተኛ በማስፈራራት የጆብሊንግን ግላዊ መረጃ እንደተቀበለ በስህተት ተደብድበውና ታስሮ የነበረው ፊንሊ ባለበት ሶስቱም ለምሳ ተገናኝተው መረጃ ይለዋወጣሉ። በሚገርም ሁኔታ የሶስቱም ፍንጮች ወደ ክላይነር ይጠቁማቸው በመጀመሩ ሪቸር እና ፊንሊ ሰውየውን ለመጎብኘት ይወስናሉ። እዛም እንደደረሱ ሪቸር የክላይነር መጋዘን ውስጥ ጥቂት አጠራጣሪና እንግዳ ነገሮችን ማስተዋል ጀመረ። በቦታው ምንም አይነት የደህንነት ካሜራዎች አልነበሩም። ከዛም አልፎ ከልክ ያለፈ ከፍተኛ መጠን ያለው የእንስሳት መኖ በመጋዘኑ ውስጥ ተመለከተ። ልክ ወደ ክላይነር ቢሮ እንደገቡ ሁኔታው በፍጥነት ነበር የተቀየረው። ክላይነር ለጥያቄያቸው ጠቃሚ መረጃን ከመስጠት ይልቅ በፊንሊና በሪቸር ላይ የስድብ ናዳ ማውረዱን ነበርና የመረጠው። ብዙም ሳይቆዩ በጉልበት ከቢሮው እንዲወጡ ይደረጋሉ። እዚህ ላይ ክላይነር የሆነ ነገር እንደደበቃቸውና ትክክለኛ መንገድ ላይ መሆናቸውን ሁለቱም ያረጋግጣሉ። ከክላይነር ጋር ተጣልተው ከተለያዩ በኋላ ሪቸር ፊንሊ ደህንነቱን ለመጠበቅ ከፈለገ በየጊዜው ሞቴሎችን እየቀያየረ እንዲያደር ይመክረዋል። ፊንሊ ዕቃውን ሲሰበስብ ሮስኮ ትመጣለች። እስካሁን ባደረጉት ምርመራ አሁን 3 መሪ ፍንጮች አሏቸው፤ ፖል፣ ስፓይቪ እና ጆብሊንግ። ሪቸር አሁንም መልስን ለማግኘት የተሻለው ሰው ስፓይቪ እንደሆነ በማመኑ ለመጨረሻ ጊዜ ወዳየው ብሉካት ወደሚባለው መጠጥ ቤት ቀድሟቸው ለማምራት ይወስናል። ከዚያ በፊት ግን ሮስኮ የግል መጸዳጃ ዕቃዎችን ለመግዛት ወደ አንድ ሱቅ ትገባለች። ከሱቁም ስትወጣ ኬጄ መኪናዋን በር ተደግፎ ቆሞ አገኘችው። አመጣጡ ከቅርብ ጊዜ ወዲህ ከሪቸር ጋር በብዛት ስላያትና ምን እንዳቀራረባቸው ለመጠየቅ ቢሆንም መልስን እንደማያገኝ ሲረዳ ሪቸርን በተመለከተ አእምሯ ውስጥ ጥርጣሬን ለመፍጠር ሪቸር በውትድርና ቤት ውስጥ እያለ በባግዳድ በነበረበት ወቅት ንጹሃን ዜጎችን እንደገደለና ጥሩ ግንኙነት ስለነበረው ብቻ ነፃ እንደወጣ ይነግራታል። ሮስኮ ግን ኬጄ ምን አይነት ሰው እንደሆነ ጠንቅቃ ስለምታውቅ የሚላትን ወደ ጎን ትታ መኪናውን ማስነስታ ከቦታው ትሄዳለች። በሌላ በኩል ፊንሊ ፖል ይሰራበት የነበረው የቢሮ ሰራተኞች ለመዝናናት የተሰበሰቡበት ዝግጅት ላይ ይሄዳል። እዛም ፖሊስ መሆኑን እንዳይታወቅበት ራሱን ቀልል አድርጎ ዴቢ ወደምትባል ሴት ይቀርብና በሌላ ስም ራሱን አስተዋውቆ ወደ እነሱ ቢሮ ለመዛወር ሐሳብ እንዳለው ያጫውታታል። ፊንሊ በዚህም ማስታኮ ስለ ቢሮአቸው የገንዘብ አስተዳደር ዲፓርትመንት ሲጠይቃት ዴቢ የክፍሉ ሰራተኛ የነበረው ፖል በድንገት ከጠፋ ከአንድ ዓመት በኋላ ዲፓርትመንቱ እንደተበተነ ትነግረዋለች። ብሉካት ወደ ተባለው ባር ሄደው ሪቸር እዛ ሲደርስ ስፓይቪን መፈለግ ጀመረ። እዛም ላገኘው ሰው ጉቦ በመስጠት መረጃን ለማግኘት ቢሞክርም ከስፓይቪ ጓደኞቹ አንዱ ተነስቶ ከነሱ ምንም ነገር እንደማያገኝ በድፍረት ይናገረዋል። ሪቸርም እንደለመደው ጠብ የፈለገውን ግለሰብ ሲደበድበው ከቆየ በኋላ ልጁ ስፓይቪ ከስፓኒሾቹ ጋር ከተማውን ለቆ እንደወጣ አሳወቀው። ሪቸርም ይህን ተቀብሎ ወደ ውጭ ሲወጣ ያቺን ከዚህ ቀደም ስትከታተለው የነበረችውን ጥቁር መኪና በአቅራቢያው ቆማ ተመለከተ። ወዲያውም ሄዶ ከመጋፈጥ ይልቅ ወደ ባሩ ተመልሶ ከኪችኑም ጓንት ይዞ ወደ መኪናው ተመልሶ በመግባት እንዲከተሉት ሆን ብሎ በእርጋታ መንዳት ጀመረ። ዝናቡ እየጠነከረ ሲሄድ ከቆይታ በኋላ ሽጉጡን ያዘጋጅና ከዋናው መንገድ ወጥቶ በእርሻው መሃል ይመራቸው ጀመረ። ጥቅጥቅ ባለው ሳር ውስጥ ሲደርስ ሪቸር የመኪናውን ፍጥነት ይቀንስና ገና መኪናውን ሳያቆም ዘሎ በመውጣት በቁጥቋጦ ውስጥ ይደበቃል። ስፓኒሾቹም የያዙት መስሏቸው መኪናቸውን አቁመው ሽጉጣቸውንም ይዘው ሲወጡ ያላስተዋሉት ሪቸር ከኋላ መጥቶ ሁለቱንም በፍጥነት ያስወግዳቸዋል። ከዚያም መኪናቸውን ለመፈተሽ የኋላውን ኪስ ሲከፍት እዚያ ስፓይቪ ጭንቅላቱን ተመቶና ሞቶ ያገኘዋል። ከዚህ በኋላ ፊንሊ ስፓይቪን አግኝቶት ከሆነ ለመጠየቅ ቢደውልም ሪቸር ግን ላገኘው አልቻልኩም ብሎ ይዋሻል። ፊንሊ በበኩሉ ፖል ከአንድ ዓመት በላይ በባንክ ውስጥ ሥራ መስራት ማቆሙን እንደሰማ ሚስቱንም ሲዋሻት እንደኖረ እንደደረሰበት ያሳውቀዋል።
ከዚህ በተጨማሪ ጆ ይጠቀምበት የነበረና ከሞተም በኋላ ሙሉ በሙሉ በእሳት ስለተቃጠለው የኪራይ መኪናው አዲስ መረጃ አግኝተዋል። ሪቸርም ፊንሊ ወደ ቀጠረው ቦታ ሲሄድ ሮስኮም በጥቂት ደቂቃዎች ውስጥ ትደርሳለች። በመኪናው ላይ ያለው የመለያ ቁጥር ከቃጠሎው የተነሳ ለማንበብ አስቸጋሪ የነበረ ቢሆንም እድሜ ለሪቸር ድብቅ ችሎታ በቃጠሎው የተበላሸውን ብረት ለማስለቀቅ ብዙ አልተቸገረምና ለምርምራቸው የሚጠቅሟቸው ቁጥሮች ግልጽ ይሆናሉ። ሮስኮ ስፓይቪ ጋር ነገሮች እንዴት እንደሄዱ ስትጠይቀው ሪቸርም ስፓይቪን ስለገደሉት 2 ስፓኒሽ ተናጋሪዎች እንዴትም ራሱን ለመከላከል እንዳስወገዳቸው ያጫውታትና በግድያው ላይ ፖሊስም ሆነ ሌላ አካል ጣልቃ ከመግባቱ በፊት ማስረጃውን ለጊዜው መደበቅ እንደሚያስፈልግ ግልጽ ያደርጋል። ሪቸር አስክሬኖቹ ወደሚገኙበት ቦታ ሮስኮን እንደወሰዳት እዚያ ሲደርሱ ኬጄ ስለነገራት ባግዳድ ላይ ስለተፈጸመው ነገር ትጠይቀዋለች። ሪቸር ምንም ሳይደብቅ ሁሉም ነገር ይነግራታል። በወታደር ቤት እያለ ለተልኮ በወጣበት ከባግዳድ በሰሜን በኩል 40 ኪሎ ሜትር ላይ በሚገኝ አንድ ትንሽ መንደር ውስጥ ሁልጊዜ ኳስ የሚጫወቱ ባዩትም ቁጥር እጃቸውን የሚያወዛውዙለት ሕፃናት ነበሩ። አንድ ምሽትም በጊዜ ወደ ቤታቸው አለመሄዳቸውን ሰምቶ ሊፈልጋቸው ሲሄድ በመንደሩ ሰዎች ጾታዊ ጥቃት ሲደርስባቸው በመመልከቱ ሰዎቹን በመያዝ 2 አማራጭን ይሰጣቸዋል። ወይ እጃቸውን ለፖሊስ መስጠት ወይ በሱ እጅ መሞትን። ግለሰቦቹ የወሰኑት ውሳኔ ግን ብልህነት አልነበረውም። ማደሪያውን ያውቁ ስለነበረ በማግስቱ ምሽት ሪቸርን አስወግደው አስቀያሚ ሚስጥራቸውን ለመደበቅ ወደሱ ሲያቀኑ ያላወቁት እሱ ነቅቶና ታጥቆ ይጠብቃቸው ነበርና ሁሉንም ያስወግዳቸዋል። ሮስኮ ይህንን ታሪክ እንደሰማች ታዲያ ኬጄ ይህንን ሚስጥር እንዴት እንዳወቀ ግራ ይገባታል። ሪቸር ግን ክላይነሮች ገንዘብ ስላላቸውና ገንዘብ ደግሞ መረጃ የመግዛት አቅም እንዳለው ያውቃልና ሚስጥሩ መታወቁ አላስገረመውም። እውነቱን እንደሰማች ኬጂ ያደረሰባት ጥርጣሬዋን በማስወገድ አስክሬኖቹን ከእይታ ገለል ለማድረግ የስፓኒሾቹን መኪና ሰወር ወዳለ በኤርፖርት ውስጥ ወደሚገኝ የፓርኪንግ ቦታ ይወስዱታል። እዛም ሮስኮ አስክሬኖቹን የያዘው መኪናን በተሳካ ሁኔታ ካቆመችና አሻራዎቿን ካስወገደች በኋላ ስትመለስ ሪቸር ሲያስበው የነበረውን አንድ ነገር ያነሳላታል። ክላይነሮች ኩባንያቸው ምንም እንኳን ከግብርና ጋር ምንም አይነት ንክኪ ባይኖረውም ከፍተኛ መጠን ያለው የእንስሳት መኖ እያራገፉ መመልከቱ እስካሁን ጥያቄ ሆኖበታል። ከዚያም ሁለቱ ወደ አንድ ሆቴል አምርተው ክፍል እንደያዙ ሪቸር ለሮስኮ ጆብሊንግን የገደለው ሰው ጆንንም መግደል ፈልጎ እንደሆነ ለማወቅ ጠዋት ላይ የጆብሊንግን ሚስት እንደሚያገኙ ነገራት። ከደቂቃዎች በኋላ የጆ ባልደረባ የነበረችው ሞሊ ትደውልና አብዛኛውን የጆን ፋይሎች እንዳጠናቀረች ተገናኝተው መረጃውን እንድታቀብላቸው አንድ የባቡር ጣቢያ ውስጥ ለመገናኘት ቀጠሮ ይዛሉ። በማግስቱ ጠዋት ወደ ጆብሊንግ ቤት ሲያቀኑ ጁዲ ከተባለችው ሚስቱ ጋር ወደ ሌላ ቦታ እንደተዛወሩ አላወቁም ነበርና ቤት ያገኟቸው ወላጆቹ አዲስ አድራሻውን እንደሰጧቸው ጉዟቸውን ይቀጥላሉ። ይህ በእንዲህ እንዳለ በጣቢያው ውስጥ ቲል ፊንሊን ወደ ቢሮው ጠርቶ ቀደም ብሎ ክላይነርን በማስከፋቱ ይቆጣዋል። አለፍም ሲል ዳግመኛ ከተነገረው ውጭ አንድ እርምጃ ቢወስድ ከስራው እንደሚያባረረው በማስጠንቀቅ ጫና ያሳድርበት ጀመረ። በዚህ መሃል ስቲቨንሰን ይገባና ከአባቱ የስልክ ጥሪ እንዳለው ለፊንሊ ይነግረዋል። ደዋዩ ግን ቻርሊንና ልጆቿን እንዲጠብቅ የተቀጠረው ፐካርድ ነበረ። የቢሮው ስልክ ተጠልፎ ሊሆን ስለሚችል መገናኛቸውንና ሌሎችንም ጉዳዮች በአካል ተገናኝተው ለመነጋገር ያቅዳሉ። ፐካርድም ፊንሊን ለማግኘት ከመሄዱ በፊት ሲጠብቃት የነበረችው ቻርሊን ራሷንና ልጆቿን እንድትጠብቅ ሽጉጥ ሰጥቷት ይሄዳል። ሪቸርና ሮስኮ ወደ ጆብሊንግ አዲስ ቤት እንደደረሱ ከባለቤቱ ጁዲ ጋር ይገናኛሉ። ጁዲ በባሏ ሞት ቅንጣት ያላዘነች ሴት ነበረች። ባሏ ከክላይነር ፋብሪካ የአየር ማቀዝቀዣዎችን እየሰረቀ በጥቁር ገበያ ላይ ይሸጥ እንደነበረ፣ ይሄ ስራውም አንድ ቀን የሆነ ሰው ጋር እንደሚያጋጨው ታውቅ እንደነበረ ትነግራቸውና ወደ ቤቱ ያመጣቸው የነበሩትን የአየር ማቀዝቀዣ ሳጥኖችን ታሳያቸዋለች። ልክ እነሱ ሲወጡ ሪቸር ፐካርድ ስለሰጠው የመገናኛ ቦታ መረጃ ከፊንሊ ደርሰዋል። በዚያ ቅጽበት አንድ ነገር በሪቸር አእምሮ ውስጥ ብልጭ አለ። ጆብሊንግ ምናልባት የአየር ማቀዝቀዣ እያጓጓዘስ ባይሆን ይልቁንም ሳጥኖቹ በሐሰተኛ ገንዘብ የተሞሉ ሆነው ጆብሊንግም ገንዘቡን ለክላይነር ከማስረከቡ በፊት ለራሱ ትንሽ ያስቀር ከነበረስ ወደሚል ድምዳሜ ይመጣል። በመገናኛ ቦታው ፐካርድ ስለተቃጠለው መኪና ሚስጥር ቁጥር መረጃ ይሰጣቸዋል። ጆ መኪናውን ተከራይቶ ሮን ሃሲ በሚል የውሸት ስም ሞቴል ውስጥ እንደቆየ ታወቀ። ፐካርድም የቆየበት የሞቴሉን አድራሻ እንደሰጣቸው ሪቸርና ሞስኮ ሊያረጋግጡ ይሄዳሉ። የሞቴሉ እንግዳ ተቀባይ ጆ ቦርሳና የልብስ መያዣ እንደተወ ነገር ግን ከ20 ደቂቃ በፊት ራሱ መጥቶ እንደወሰዳቸው ይነግራቸዋል። ሆኖም ይህ ፈጽሞ የማይቻል ነገር ነበረ፣ ምክንያቱም ጆ ሞቷል። በፍጥነት ወደ ውጭ ወጥተው የቆሻሻ መጣያውን ሲፈትሹ የጆን የልብስ ቦርሳ ያገኙታል። በውስጡም በጫማው ውስጥ የተገኘው የማስታወሻ ወረቀት ሌላኛው ክፍል ነበር። ይህን እያስተዋሉ ባለበት በድንገት መጥቶ ከቆመ አንድ መኪና ከሁለት ሰዎች ተኩስ ይከፈትባቸዋል። ሪቸርም አጥቂዎቹን ለመከፋፈል ሮስኮን በተቃራኒው አቅጣጫ እንድትሮጥ ይነግራትና ስትሄድም ሁለቱም ታጣቂዎች በሪቸር በኩል መሄዳቸውን ያስተዋለችው ወዲያውን ነበርና ወደ ኋላ ተመልሳ በሱ አቅጣጫ ትሮጥ ጀመረች። ታጣቂዎቹ ሪቸርን በየጥሻው ሲከታተሉት ይቆዩና መኪናቸው ተጋጭታ ስትቆም ሪቸርም አንዱን ለመግደል እድሉን ተጠቀመ። ሆኖም ያኔ ነበረና የሽጉጡ ጥይት ያለቀው የሁለተኛውን ታጣቂ ትጥቁን አስጥሎ ይፋለመው ጀመረ።
ታጣቂው ምንም እንኳን ተደብድቦ ይውደቅ እንጂ አዘናግቶ አስቀድሞ ሪቸር ያስጣለውን ሽጉጥ እጅ ውስጥ በማስገባቱ የባልደረባውን ሞት ለመበቀል ለመተኮስ ተዘጋጀ። ነገር ግን በቅጽበት ሮስኮ ደርሳ ሕይወቱን ታተርፍለታለች። ሲመለሱ ፊንሊ ይደውላል። ሪቸር እና ሮስኮ መረጃ እንዳገኙ ነገር ግን በሞቴሉ ጥቃት እንደደረሰባቸው ነገሩት። ያኔ ፊንሊ የፒካርድን ጥሪ ጠልፎ ወደ ዋናው መስመር ያስተላለፈው ታጣቂዎቹንም የነ ሪቸርን መገኛ ያሳወቀው ስቲቨንሰን ይሆናል ብሎ በመጠርጠሩ በፖሊስ ኃይል ውስጥ ለክላይነር የሚሰራ ሰው እንዳለ ተረዳ። ከቆይታ በኋላ ሶስቱም በሚስጥር ባዶ በሆነ የእርሻ ቤት ውስጥ ተገናኝተው ያገኟቸውን 2 የማስታወሻ ወረቀቶችን ይገጣጥሟቸዋል። ያገኙት ማስታወሻ ላይ የግሬ ክላይነር ፋይሎችና የጆብሊንግ ጋራጅ ከሚሉ ፍንጮች በተጨማሪ ሌሎች ጥቂት ስልክ ቁጥሮችን አግኝተዋል። አንዱ ቁጥር የፕሪስተን ኢኮኖሚክስ ፕሮፌሰር የሆኑት የዊሊያም ብራንት ሲሆን ሌላው ደግሞ የኢኮኖሚክስ ፕሮፌሰር የሆኑት የስቴፋን ካስቲሎ ነበር። ሁለቱም አሁን በአውሮፓ ኮንፈረንስ ላይ የተካፈሉ በመሆናቸው ለ3 ቀናት እንደማይመለሱ ካደረጉት የስልክ ጥሪ ይረዳሉ። የመጨረሻው ቁጥር ሜምፊስ በሚባል ከተማ የሚገኘው የአካባቢ ጥበቃ ኤጀንሲ ቢሮ ስልክ ስለነበረና የሪቸርንም ትኩረት በመሳቡ ትስስራቸውን ወዲያውኑ ማጣራት ያቅዳል። ሆኖም ፊንሊ ለጊዜው የሚቀድመው ከሞሊ ጋር መገናኘት ነበርና ሪቸር ወታደር ቤት እያለ የሚያውቃት ኒሊ የተባለችው ባልደረባው ጋር በመደወል JW የሚል ስያሜ ያለበት ቁጥር እንድትመረምርለት ይጠይቃታል። ሶስቱም ሞሊን ለመገናኘት ወደ ባቡር ጣቢያው እንዳመሩ ስትወርድ ያያታል። እሷም መምጣታቸውን ተመልክታ ልታገኛቸው ወደ ደረጃው ስታቀና ቆየችባቸው። ስትዘገይባቸው ጊዜ የሆነ ችግር እንደተፈጠረ ስለገባቸው ተከፋፍለው እሷን ፍለጋ በጣቢያው ይዞሩ ጀመሩ። ልክ ሪቸር ደረጃውን ወርዶ ሲጨርስ የሞሊ ቦርሳ በባቡር ሀዲዱ ላይ ተጥሎ በመመልከቱ ሀዲዱን ተከትሎ ወደ ዋሻው ሲገባ ሞሊ በዋሻው ዳር በከፍተኛ ሁኔታ ደም እየፈሰሳት ተዘርራ አገኛት። ሪቸር፣ ሮስኮና ፊንሊ ተልኳቸው ከከሸፈ በኋላ ወደ መኪናቸው ገብተው ከቦታው ይሄዳሉ። ፊንሊ የሞሊን አስክሬን ጣቢያ ውስጥ መተው አልነበረብንም ቢልም ሮስኮ ግን የማርግሬቭ የፖሊስ ኃይል መበላሸቱንና ማንኛውንም ነገር ማድረግ ለነሱ አደገኛ መሆኑን ታስረዳዋለች። ሪቸርም አዲስ መኪና ስላስፈለገው ወደ ፖል ቤት እንዲያደርሰው ፊንሊን ይጠይቀውና እዚያም የፖል የነበረን መኪና ይዞ ወደ ጣቢያው መራ። ሪቸር ወደ ጣቢያው መኪና መቆሚያ እንደገባ የሮስኮ መኪና ጎኑ ላይ ጋለሞታ የሚል ቃል ተጽፎበት ይመለከታል። ይህንን ሲመለከት በንዴት የተሞላው ሪቸርም ለዚህ ተጠያቂ የሆነው ኬጄ ይገኝበታል ወዳለው ቦታ በፍጥነት ይነዳል። ሪቸር አንድ ሬስቶራንት ጋር ሲደርስ ኬጄን ከዳውሰን ጋር እንዳገኘው ቁጣውን በጭንቅ እየታገለ ከነሱ ጋር ይቀመጣል። ኬጄ ያደረገውን ስራ እንደ ቀልድ ሊቆጥረው ቢሞክርም ከማን ጋር እየተጋጨ እንዳለ አላወቀም ነበርና የሮስኮንም ስም እያነሳ ፊቱ ሊሰድባት ሲሞክር ሪቸር ድብድቡን በጥፊ ጀምረዋል። ልጁን ጨምሮ አብረውት የነበሩትን ክፉኛ እየደበደበ ባለበት ሮስኮ፣ ፊንሊና ክላይነር ደርሰው ግጭቱን ያስቆሙታል። ታዲያ በመሃል ሮስኮ ካለቃዋ ቲል ጥሪ ስትቀበል ነበር ነገሮች ይበልጥ የተበላሹት። ቲል ያለምንም ምክንያት ከስራው አሰናብቷት ኖሯል። ሮስኮ ምንም በደል ሳይገኝባት ይህን ውሳኔ መወሰኑ እንዳበሳጫት የተመለከተው ፊንሊም ሊያረጋጋት ወደ ስራዋ እንድትመለስ ከቲል ጋር እንደሚነጋገር ያሳውቃታል። ሶስቱም ቀጣዩን እንቅስቃሴያቸውን ለመወሰን ዳግመኛ ሲሰባሰቡ ሪቸር በጆ መረጃ ላይ ያልተመለከቱት ብቸኛው ነገር የበፊት የሮስኮ አለቃ የነበረው የግሬን ፋይሎች መሆኑን ይነግራታል። ሮስኮ ግን ግሬ ከመሞቱ በፊት ምንም ነገር እንዳልተወ ትነግረዋለች። ሪቸርም የሰጣት ሽጉጥ ተቀምጦበት የነበረውን ሳጥን የማየት ጉጉት ያድርበትና እንድታመጣው ይነግራታል። ውስጡን ሲያስስ ከቆየ በኋላ ማዕዘኑ ላይ ከነበረ ስውር ቦታ አንድ ቁልፍ አገኘ። ቁልፉም ግሬ በሞስሊ ቤት ወደ ተወው የማጠራቀሚያ ሳጥን ሲወስዳቸው በውስጡ ለነሱ እጅግ ጠቃሚ የሆኑ ፋይሎች፣ ማህደሮችና መጽሔቶችን ያገኛሉ። ክላይነር የማርግሬቭን ነዋሪዎች በገንዘቡና በቢዝነሱ ገዝቷቸው ነበርና ይህም በቀላሉ የማይነካ አድርጎታል። ከዚህም የተነሳ የግሬ ፋይሎች ክላይነርን ለመጣል ባይበቁም ለሶስቱ ግን አዲስ የምርመራ አቅጣጫ እንዲያገኙ አስችሏቸዋል። ሪቸርና ፊንሊ ክላይነር ካልጠፋ ከተማ ማርግሬቭ ውስጥ ለምን ለመስራት እንደመረጠ እየተነጋገሩ ባለበት ሮስኮ አንድ ነገር አስተዋለች። የቀድሞ አለቃዋ ግሬ ዝም ብሎ አልሞተም፣ ይልቁንም በሆነ ሰው ተገድሎ ነበር። ጥቂት ቆይቶ ሪቸር ከኒሊ የስልክ ጥሪ ደረሰው። እሷም በስልክ ሊነገር የማይችል እጅግ ሚስጥራዊ መረጃን በማግኘቷ ሪቸር እሷን ለመገናኘት ይወጣል። እንደተገናኙም በጄ ወረቀት ላይ ያለው JW የሚለው ጽሑፍ ጂሚ ዊልክስ ማለት መሆኑንና እሱም የአካባቢ ጥበቃ ኤጀንሲ ውስጥ መርማሪ እንደነበረ ገለጠችለት። ነገር ግን ይህ ዊልክስ የተባለው ግለሰብ በሚገርም ሁኔታ ቤት ውስጥ በጥይት ተገድሎ ነበር የሞተውና ግድያው ከጆ አሟሟት ጋር ተመሳሳይነት እንዳለው ትገልጽለታለች። በተጨማሪም ሜንፊስ ከተባለ ከተማ የመጣ ኦኮይን የተባለ ፖሊስ የግድያውን ጉዳይ FBI ከመረከቡ በፊት ጉዳዩን ይመራ ነበር። ኒሊ ስታገኘው ላለፉት ዓመታት ስለ ጉዳዩ ደውሎ የሚጠይቀውን ሰው ሲጠባበቅ እንደነበር ይነግራታል። ኦኮይንና አጋሩ ሩቢዱክስም ሪቸርንና ኒሊን ዊልክስን እንዲገድል ስለተቀጠረው ሰው ሊያውቅ ወደሚችል አንድ ሰው ጋር ሊወስዷቸው ተስማሙ። ይህ በእንዲህ እንዳለ ሮስኮ በራሱ ላይ ያለውን ቁስል በደንብ ለመመርመር የግሬኒ አስክሬን ፎቶዎች እንዲያወጣላት ጃስፐርን ትጠይቀዋለች። ጃስፐርም ፎቶውን ሲያጎላ ቁስሉ የአልማዝ ቅርጽ እንዳለው ያሳያታል።
ይህ ለሮስኮ ስለ አሟሟቱ ሁሉንም ነገር ግልጽ ያደረገላት ነገር ነበረ። ሮስኮ ከጃስፐር እንደተለየች ወደ ጣቢያው ገብታ አለቃዋ ቲልን በጥፊ ትመታዋለች። ፊንሊም ደርሶ እንዳረጋጋት ቲል ሮስኮና ቡድኗ እንደነቁበት ተረዳ። የሮስኮ ድርጊት ትክክል ቢሆንም አሁን ላይ ራሷን በማጋለጧ በማርግሬቭ ተደብቃ መቆየት እንደማትችል ገብቷታል። በዚያች ምሽት ሪቸርና ኒሊ ከኦኮይንና ሩቢዱክስ ጋር ሲገናኙ ኦኮይን እነርሱን ለመርዳት ፈቃደኛ ነበረ ቢሆንም ሩቢዱክስ ግን ፈጽሞ አብሯቸው ለመሄድ ፈቃደኛ አልነበረም። ከቆይታ በኋላ ሰውየውን አግኝተው ዊልክስን ማን እንደገደለው ለመጠየቅ በሚሄዱበት ሰዓት በዚህ በኩል ደግሞ የሮስኮ ደህንነት ያሳሰበው ፊንሊ ወደ አንድ ሞቴል እየወሰዳት ነበር። እነ ሪቸርም ወደ ተባሉት ክለብ ሲደርሱ ዊልክስን የገደለው ቫይኪንግ የተባለ ከከተማ ውጭ የመጣ ገዳይ እንደሆነ ይነግራቸዋል። ሲመለሱ ሪቸር ከፊንሊ ጥሪ ደርሰውና በሮስኮና በቲል መካከል የተፈጠረውን ሁኔታ ይነግረዋል። ቲል ሮስኮን ሊያስር እንደሚፈልግ ስቲቨንሰን ደውሎ ከነገረው ነገር ተነስቶ እንዳሸሻት ሲያሳውቀው ሮስኮም ስልኩን ተቀብላ ቻርሊንና ልጆቿን እንዲጠብቃቸው ያስቀመጡት የኤፍቢአይ ኤጀንቱ ፐካርድ ወደ ስራው እንዲመለስ መጠራቱን በመስማቷ ራሷ ልትንከባከባቸው እንዳሰበች ለሪቸር ነገረችው። አሁን ላይ ሶስቱ ምንም እንኳን የግሬን ፋይሎች እጃቸው ውስጥ ቢያስገቡም የሚያስፈልጋቸውን ያክል መረጃ ስላልያዙ ተጨማሪ መረጃን ለማግኘት ወደ ክላይነር ቢሮ በድብቅ ለመግባት ፊንሊ ያቅዳል። አራቱም ስለ ዊልክስ ገዳይ መረጃ አግኝተው እየተመለሱ ባለበት መኪናውን ሲያሽከረክር የነበረው ሩቢዱክስ በድንገት ሽጉጡን መዞ በባልደረባው ኦኮይን ራስ ላይ በመቀሰር ጉዳዩን ማጣራታቸውን እዚህ ላይ ካልገታው የሆኑ ሰዎች ቤተሰቡን እንደሚገድሉበት ይነግራቸዋል። ሪቸርና ኒሊ ሽጉጡን አንስቶ ሩቢዱክስን እንዲመታው ኦኮይንን ቢነግሩትም ጓደኛዬ ይክደኛል ብሎ ማመን ስለከበደው ያሉትን ለማድረግ አልቻለም። በዚህ ሁከት ውስጥ ነበረ ሩቢዱክስ ያለመሳሳት ኦኮይንን በማስወገድ ሽጉጡን ወደ ሪቸርና ኒሊ በማዞር ቀጣዮቹ እነሱ እንደሆኑ መናገር የጀመረው። በቀላሉ መሞት እቅዱ አልነበረምና ሪቸር ከኋላ የሩቢዱክስን መቀመጫ በእርግጫ ደጋግሞ በመምታት መኪናውን መቆጣጠር እንዳይችል ያደርገው ጀመረ። ሩቢዱክስ ከቁጥጥር ውጭ ሲሆን መኪናው መንገድ ስታቀርብ ወደ ነበረው ወንዝ ትገባለች። ሪቸርም ከመሞቱ በፊት ለማን እንደሚሰራ ደጋግሞ ቢጠይቀውም የተለየ የእንግሊዘኛ የንግግር ዘዬ እንደነበራቸው እንጂ እነማን እንደሆኑ የሚነግረው ምንም መረጃ አልነበረውም። ከሚሰምጠው መኪና ለማምለጥ ሲዘጋጁ አድኑኝ ብሎ የሚጮኸው ሩቢዱክስን ሪቸር ከዚህ አስመልጦት በእስር ቤት ውስጥ የቤተሰቡን መገደል ሰምቶ ከሚሞትና እዚሁ ሰምጦ ከሚገላገል ምርጫ ይሰጠዋል። ሩቢዱክስም ሁለተኛውን ሞት በጸጋ መረጠ። ሪቸርና ኒሊ ወደ ላይ እንደወጡ ንጹህ ልብስን በአቅራቢያው ከነበረው የቆሻሻ መጣያ ወስዱና ሪቸር ለደህንነቷ በማሰብ ኒሊን ከጉዳዩ ርቃ እንድትሄድ እንዳትነካካም ይነግራታል። ሆኖም አሁን ላይ ጉዳዩ የግሏ ሆኗልና ኒሊ ወደ ኋላ ለማለት ሐሳብ አልነበራትም። ይልቁንም ቫይኪንግ ስለተባለው የዊልክስ ገዳይ ነው ስለተባለው ግለሰብ የበለጠ መረጃ ለማሰባሰብ ሜምፊስ ወደ ተባለው ከተማ ስትሄድ ሪቸርም ወደ ማርግሬቭ ይመለሳል። በዚያች ሌሊት ፊንሊ ባቀደው መሰረት መረጃን ፍለጋ በድብቅ ወደ ክላይነር ኢንዱስትሪ መጋዘን ገባ። ምንም የጥበቃ ሰራተኛ ስላልነበረ በቀላሉ ሰብሮ ጥቂት ፋይሎችን ካገኘ በኋላ እግረ መንገዱን ወደ ክላይነር ቢሮ ሲገባ በሚያስደነግጥና ግራ በሚያጋባ ሁኔታ ክላይነር ወንበሩ ላይ በተቀመጠበት ተገድሎ ተመለከተ። ክላይነር ሲኒየር ከሁሉም ሴራ ጀርባ ያለው ዋናው ሰው አልነበረም። ሪቸርም ከክላይነር አገዳደል ተነስቶ በግድያው ላይ ተሳተፈው በእንግሊዘኛ ቋንቋ የተለየ ዘዬ ያላቸው አስቀድሞም ሊገድሉት ሲያሳድዱት ከነበሩት ከደቡብ አሜሪካ የመጡ ቬኔዙዌላውያን መሆናቸውን ደመደመ። እነዚህ ሰዎች ክላይነርን የሚያክል ሰው የማጥፋት በቂ አቅም ያላቸው ግለሰቦች ነበሩ። ከጥቂት ደቂቃዎችም በኋላ ፊንሊ ወደ ፖሊስ ጣቢያው ይጠራና የክላይነርን ግድያ ቅድሚያ ሰጥቶ እንዲያጣራ ትዕዛዝ ይሰጠዋል። በዚህ በኩል የአባቱ መሞትን የሰማው ኬጄ በከፍተኛ ቁጣ ተሞልቶ ወደ ጣቢያው ይገባል። ቀደም ሲል ፊንሊ በአባቱ ላይ ሲሰነዝረው በነበረው ክስ በንዴት ተውጦ በቡጢ ሊመታው ቢሞክርም እንዳሰበው አልሆነለትም። ነገሮች ከቀዘቀዙ በኋላ ፊል አስቀድሞ ለፊንሊ የሰጠው ተልእኮ ላይ አነስተኛ ለውጥ በማድረግ ጉዳዩ ላይ ምርመራ ከማድረጉ በፊት ትንሽ ጊዜ እንዲቆይ ይነግረዋል። ይህ በእንዲህ እንዳለ ሪቸር የመኪናውን መስኮቶች ጥቁር ለማስቀባት ወደ ጋራጅ ያመራና እስከዚያው ድረስ የሚጠቀምባትን ተሽከርካሪ ይዋሳል። ከዚያም መኪናውን ይዞ ፊንሊን ለማንሳት ወደ ሞዝሊ ጸጉር ቤት ይደርሳል። በተመሳሳይ ጊዜ ፐካርድ ሮስኮን ቻርሊንና ልጆቿን ደብቆ ወደሚጠብቅበት ቦታ ይወስዳትና እሱ ለጊዜው መሄድ ስላለበት ቢለያቸውም በጥቂት ቀናት ውስጥ ተመልሶ እንደሚመጣ ነግሯቸው ቻርሊንና ልጆቿን በሮስኮ እጅ ትቶ ይሄዳል። ሪቸርና ፊንሊ የክላይነርን መጋዘን ለመሰለል በቅርብ ርቀት ላይ ይሰፍሩና የጭነት መኪኖቹን በአይነ ቁራኛ እየተከታተሉ ለተወሰነ ጊዜ ከጠበቁ በኋላ የክላይነር የወንድም ልጅ የሆነው ዳውሰን መኪና ውስጥ ገብቶ ሲወጣ ተመለከቱ። ቀኑ መሽቶ እኩለ ሌሊት ላይ ቻርሊ በተደበቀችበት ሴት ልጆቿን ካስተኛች በኋላ ሮስኮ ውጭ ላይ ሁለት ሰዎችን የያዘ መኪና ቆሞ ተመለከተች። እነዚህ ሰዎች እነሱን ለመግደል እንደተላኩ የሚያጠራጥር ነገር ባይኖረውም እንዴት መደበቂያቸውን እንዳወቁ እንቆቅልሽ ሆኖባታል። ሮስኮም ሽጉጧን ይዛ እነማን መሆናቸውን ለማጣራት ከመውጣቷ በፊት ስትጮህ ከሰማቻት ልጆቿን ይዛ ወደ ጫካው እንድትሮጥ ቻርሊን አስጠንቅቃ ትሄዳለች። ሪቸርና ፊንሊ በዋናው መንገድ ላይ የዳውሰንን መኪና መከታተላቸውን ቀጥለው ባለበት ሮስኮ የመጡትን ሰዎች ለመመልከት እየተጠጋች ነበር።
ሆኖም ጸጥ ባለው ጫካ ውስጥ ደረቅ እንጨት በመረገጧና ድምጽን በማሰማቷ ቅጥረኞቹ ድምጹን ተከትለው በመምጣት ያሳድዷት ጀመሩ። ሮስኮ በሽሽት ወደ ማረፊያ ቤቱ እንደተጠጋች ሩጡ ብላ በመጮኋ ቻርሊ ልጆቿን ይዛ ወደ ጫካ ትሮጣለች። ቻርሊንና ልጆቹን ከፊት አስቀድማ ከላከቻቸው በኋላ ታጣቂዎቹን ከነሱ ለማራቅ በእነሱ ትክክል ተኩስ ትከፍታለች። በተኩሱ ልውውጡ መሃል አንዱ እግሩ ላይ ስትመታው ሁለተኛውን ለማግኘት ጥቂት ጊዜ ወስዶባት ነበር። ግለሰቡ በተደበቀበት 1 ሰዓት ቆጣሪ ቦምብ አውጥቶ ወደሷ ለመወርወር ሲዘጋጅ ሳይጠብቀው ሮስኮ ወደ ተደበቀበት ዛፍ መተኮስ ትጀምራለች። ያልጠበቀው ጥቃት የደረሰበት ታጣቂም በፍርሃት ፈንጂውን በመጣሉ የቀጠረው ፈንጂ ፈንድቶ ራሱን ከጥቅም ውጭ ያደርገዋል። ይህ በእንዲህ እንዳለ ዳውሰን ሲነዳ የዋለውን መኪና አቁሞ ወደ አንድ ሆቴል ሲገባ አጋጣሚው ለሪቸርና ለፊንሊ የጫነውን ነገር ለመበርበር እድል ይሰጣቸዋል። ሪቸር ከመኪናው ላይ ወጥቶ ጣሪያውን መቅደድ ሲጀምር ድምፁ ዳውሰንን ቀስቅሶት ነበርና ውጭ ወጥቶ ሲፈትሽ ሪቸርና ፊንሊ ለትንሽ ያመልጣሉ። ዳውሰን ወደ ውስጥ ከተመለሰ በኋላ ሪቸር መኪናው ባዶ መሆኑን ለፊንሊ አሳወቀ። ያመላጣ ባዶ መኪና ይዞ ለምን ሲዞር እንደዋለ ስላልገባቸው የጆ ዝርዝር ውስጥ የነበሩት የኢኮኖሚክስ ፕሮፌሰሮች ጋር ለመደወል ይወስናሉ። መጀመሪያ ዊሊያም ብራንት ወደ ተባለው ፕሮፌሰር ሲደውሉ ከአውሮፓ መልስ አውሮፕላኑ አሜሪካ ካረፈ በጥቂት ሰዓታት ውስጥ እንደተገደለ ይነገራቸዋል። እንደ ድል ሆኖ ግን ካስቲሎ የተባለችው ሁለተኛዋ ፕሮፌሰር በህይወት ነበረችና ስልኩን ስታነሳ ወዳለችበት ኒውዮርክ በመጓዝ ላይ በመሆኑ የባልደረባዋ ዕጣ እንዲደርስባት ካልፈለገችና በህይወትም ለመቆየት ካሰበች የሚላትን ሁሉ እንድታደርግ ሪቸር ፈጠን ብሎ ያሳስባታል። ጠዋት ላይ ሮስኮ ቻርሊንና ልጆቹን ታገኛቸውና ከዚያም ወደ አንድ ምግብ ቤት ሄደው ከካርድ ጋር በመደወል የደረሰባቸውን ጉድ ለማሳወቅ ይቀጣጠራሉ። በዚህ በኩል ደግሞ ሪቸር ፕሮፌሰሯን ከገዳዮቹ በፊት ለማግኘት ወደ ኒውዮርክ እየበረረ ነበር። በምግብ ቤት ውስጥ ሳሉ ቻርሊ ፖል ከቀድሞ ስራው ከለቀቀ ዓመት እንደሚያልፈውና የማይሆኑ ሰዎች ጋር ተነካክቶም ችግር ውስጥ እንደገባ ቀደም ብላ እንደምታውቅ ገለጠችላት። ይህን ብቻ ሳይሆን ክላይነር እንዴት ፖልን ከህጋዊ ስራው ዳጎስ ባለ ደሞዝ አታሎ ወደ ሐሰተኛ ገንዘብ ማምረቻው ሴራው እንዳስገባው የምታውቀውን አሳዛኝ ታሪክ በሙሉ ታጫውታት ጀመር። አንድ ቀን ክላይነር ፖል ጎበዝ የሂሳብ ባለሙያ መሆኑን ይረዳና ቢሮው ጠርቶ እጅግ አስፈላጊና ከፍተኛ ትርፍ የሚያስገኝ ስራ ይሰጠዋል። ቬኔዙዌላ ውስጥ ትልቅ ደንበኛ እንዳለው ገልጾ ስራቸውንም እንዴት እንደሚሰሩ ለማሳየት ፖል አብሮት እንዲመጣ ይነግረዋል። የዋሁ ፖልም ተስማምቶ ከክላይነር ጋር ቬኔዙዌላ እንደደረሱ ወጥመድ ውስጥ እንደገባ ያወቀው ክላይነርም የሚሰሩት ሐሰተኛ ገንዘብ የማምረት ቢዝነስ ውስጥ መሆኑን ይነግረዋል። እዚህ ላይ ነበረ ፖል መታለሉን የገባውና የተቻለውን አድርጎ ለማምለጥ ሲሞክር ክላይነር ቤተሰቡን በማስፈራራት ማምለጥ የሚለውን ነገር እንዳያስበው ያደርጋል። ከዚህም ማለፍ ሲል በታገተበት ስፍራ አንድ ሊክዳቸው አስቦ የነበረን ግለሰብ በመስቀል ላይ አስቸንክሮ መቀጣጫ በማድረግ ፖልን ማስፈራራቱ ይቀጥላል። ቻርሊ ለሮስኮ ሁሉንም ነገር ነግራ ስትጨርስ ፐካርድም ወደ ምግብ ቤቱ ደረሰና ልጆቹን ከእናታቸው ጋር ተረክቦ ይሄዳል። ሪቸርም በዚህ በኩል ኒውዮርክ ደርሶ አለባበሱንም አስተካክሎ ፕሮፌሰሯን ወደ ቀጠረባት ቦታ ሲንቀሳቀስ ወዲያውኑ ነበረ በገዳዮቹ አይን ውስጥ የገባው። ሪቸር እስኪያገኛት ድረስ ለደህንነቷ ብላ ፖሊስ ጣቢያ ሄደ የነበረችው ካስቲሎን ለማግኘት ወደ ቦታው እንዳቀና ዲያዝ የሚባለውን ተቀባይ ፖሊስ የካስቲሎ ጠበቃ እንደሆነ በማዋሸት ወዳለችበት ክፍል እንዲወስደው ያደርጋል። እንደገባም ካስቲሎ እሷና ብራይንት የተባለው ከሷ በፊት ቀድሞ ያስወገዱት ፕሮፌሰር በአሜሪካ ውስጥ ብቸኞቹ በጅምላ የሚደረግ የሐሰተኛ ገንዘብ ዝውውር ላይ የተካኑ ምሁራን እንደነበሩ ታሳውቀዋለች። ይሄን ስራቸውን በይፋ ባያወጡትም ወንድሙ ጆ በህይወት እያለ በምርመራው ላይ እውቀታቸውን ይለግሱት ነበር። እንደ ካስቲሎ ገለጻ ከሆነ ያ ሁሉ የሐሰት ገንዘብ፣ የአደንዛዥ እጽ፣ የጦር መሳሪያ ሽያጭና የሰዎችን ዝውውር በሌሎች ሀገራት ለማቀላጠፍ ይጠቀሙበታል። ሐሰተኛው የገንዘብ ኖት ከትክክለኛው ጋር በሚገርም ደረጃ ቅርርብ ያለው ሲሆን ሱፐር ቢል ብለውም ይጠሩታል። መልኩን አመሳስለው ይስሩት እንጂ አሁንም ግን ትክክለኛውን ወረቀት የማምረት ችግር ይገጥማቸው ነበር። ለዚያም ነበር ጆ ትክክለኛው ወረቀት እጃቸው እንዳይገባ ሲለፋ የነበረው። በአሜሪካ ውስጥ ያንን ወረቀት የማምረት ህጋዊ ስልጣን የነበረው አንድ ኩባንያ ብቻ ቢሆንም ወንድሙ ጆ ባደረገው ጥናት በጆርጂያ ግዛት ውስጥ የሱፐር ቢል ኦፕሬሽን መኖሩን ደርሶበት ነበር ከመሞቱ በፊት። ይህ ሁሉ ሲሰማ የቆየው ሪቸርም ከመጀመሪያ ጀምሮ ሲያስበው የነበረው በሙሉ ስህተት እንደነበር ተገነዘበ። እንደገመተው ገንዘቡ በቬኔዙዌላ እየተመረተ ወደ አሜሪካ የሚላክ ሳይሆን የተጋላቢጦች ነበረ እንቅስቃሴያቸው። ወዲያውኑም ተነስቶ ወደ ማርግሬቭ ከመሄዱ በፊት ዲያዝ የተባለውን ፖሊስ ከሱ ብቻ እስኪሰማ ድረስ ካስቲሎን በጣቢያው ውስጥ እንዲጠብቃት ነግሮት ይወጣል። ሆኖም ከጣቢያው እንደወጣ ሌላ ቬኔዙዌላዊ ቅጥረኛ ተከትሎት መምጣቱን ስለተረዳ ከዋናው ጎዳናው በመውጣት ሰው በሌለበት ድብድቡን ይጀምረዋል። ሪቸርም በአስቸኳይ ወደ ማርግሬቭ መሄድ ነበረበትና ሲከተለው የነበረውን ታጣቂ ረዘም ላለ ጊዜ አላቆየውም። ታሪካችን የነ ሮስኮ ባልደረባ የሆነው ስቲቨንሰን ጋር ይወስደናል። በዛን ምሽትም ከነፍሰ ጡር ሚስቱ ጋር በቤቱ ተቀምጦ ከቅርብ ጊዜ ወዲህ ስራው ምን ያህል አስቸጋሪ እየሆነ እንደመጣ እያጫወታት ባለበት ነጭ ልብስ የለበሱ ከዚህ በፊትም የምናውቃቸው 4 ገዳዮች ወደ ቤቱ ገብተው አንድን አስከፊ ድርጊት ይፈጽማሉ። ሪቸር ወደ ማርግሬቭ ከተመለሰ በኋላ በኒውዮርክ ያገኘውን ሁሉንም መረጃ ለፊንሊ ነግረውና ወደ ጋራጅም ሄደው መኪናውን ከመውሰዱ በፊት ከፊንሊ ጋር የክላይነር የቀብር ስነ ስርዓትን ለመታደም ይሄዳል።
ከቀብሩ መልስ ወደ ጋራጁ እንዳቀኑ መስኮቶቹ ጥቁር እንዲቀባቸው የታዘዘው መካኒክ 2 መስኮቶቹን ብቻ ነበርና መቀባት የቻለው ተጨማሪ ጊዜ መጠበቅ ያልፈለገው ሪቸር ሙሉ ክፍያውን ከፍሎ መኪናውን ይቀበላል። በመሃል ከመካኒኩ ጋር የሚሰራው አንድ ወጣት ልጅ መሬቱ ላይ ፈሶ የነበረን የመኪና ዘይት ለመሸፈን የድመት ቆሻሻ ሲደፋበት ተመለከተ። እዚህ ላይ የቆሻሻው ንጥረ ነገሮችና አጠቃቀሙ እንግዳ ሆኖበት ነበርና ሪቸር ምንነቱ ትኩረቱ ይስበዋል። በተመሳሳይ ሰዓት ሪቸር ከፖሊስ ጣቢያው ስቲቨንሰንና ባለቤቱ በቤታቸው ሞተው እንደተገኙ የስልክ ጥሪ ደረሰው። ግድያው ጭካኔ የተሞላበት ነበር። ገዳዮቹ የስቲቨንሰንን ባለቤት በፊቱ ሲያሰቃዩት እንዲያይ መስታወቶቹን በዙሪያው አስቀምጠው ነበር። በቦታው አለቃቸው ቲልም ነበርና ፊንሊን የተሰጠህን ስራ በብቃት አልተወጣህም በሚል ክስ ከስራው ያሰናብተዋል። መጀመሪያ ላይ ሮስኮ አሁን ላይ ደግሞ ፊንሊ ከምርመራው ውጪ መሆናቸው የጀመሩትን ምርመራ ለማገባደድ መረጃ በቀላሉ ማግኘት እንዳይችሉ ስላደረጋቸው ብቸኛ አማራጫቸው ወደ ሆነው ጃስፐር ፊታቸውን ያዞራሉ። ፊንሊም የስቲቨንሰንን ሞት ለወላጆቹ ለመንገር በማቀዱ ሪቸርን እስከዛው ፖል ቤት ውስጥ አዲስ የሚያገኘው ነገር የሚኖር ከሆነ እንዲመለከት ይነግረዋል። ሪቸርም ከተስማማ በኋላ ወደ ፖል ቤት ከማቅናቱ በፊት ቤከር የተባለውን በክፍል 1 ላይ በቁጥጥር ስር ካደረጉት ፖሊሶች በህይወት የቀረውና ብቸኛውን ፖሊስ ምሳ ለመጋበዝ እንዳሰበ ያሳውቀዋል። ይህንን እንዲያቅድ ያደረገው ቤከር ያልተባረረውና ያልተገደለው ብቸኛ ፖሊስ በመሆኑ ነበር። ሁለቱም ለመጀመሪያ ጊዜ የተገናኙበት ምግብ ቤት ዳግም እንደተገናኙ ሪቸር የሚፈልገውን ለማግኘት ሲል ቤከር እንዲያምነው መቀባጠር ጀመረ። ቤከር ሪቸር ይህን ሁሉ መረጃ ለምን እንደሚነግረው ትንሽ ቢጠራጠርም የሪቸር የማያቋርጥ ቅጥፈት ሙሉ ለሙሉ እንዲያምነው ያደርገዋል። ምንም እንኳን ቤከርም በዚህ ሐሰተኛ ገንዘብ የማምረት ሴራ ውስጥ ተሳታፊ መሆኑን ቢያውቅም የሚፈልገውን መረጃ እስኪያገኝ ድረስ ለጊዜው እሱን ከማጋለጥ ተቆጥቧል። በወሬያቸው መሃል ሪቸር ምሽት ላይ የፖልን ቤት ሰብሮ እንደሚገባና ከጆ ሞት ጋርም የሚያገናኘውን ነገር ለማግኘት ቤቱን እንደሚፈትሽ ለቤከር ይነግረዋል። ሪቸር ይህንን ሲያደርግ ቤከር ወደ ገዳዮቹ ሄዶ እቅዱ እንደሚነግራቸው እነሱም ሪቸርን በፖል ቤት ውስጥ አጥምደው ለመግደል እንደሚመጡ ስለገባው ነበርና ልክ እሱ እንደተለየ እሱን ፍለጋ የሚመጡ ታጣቂዎችን ለማስወገድ ወደ አንድ ሱቅ ሄዶ መሳሪያዎችን ማሟላት ጀመረ። ፊንሊ ለስቲቨንሰን ወላጆች የልጃቸውን መሞት ለማርዳት ወደ ቤታቸው ሲሄድ ሪቸርም በዚህ በኩል ወደ ፖል ቤት ይደርሳል። ውስጥም እንደገባ የቴሌቪዥኑን ድምጽ ከፍ አድርጎ ትጥቁን ማሟላት ይጀምራል። ዝግጅቱንም እንዳጠናቀቀ በጨለማው ከቤቱ ውጭ ተደብቆ ታጣቂዎቹ መጥተው ወደ ቤቱ እስኪገቡ ድረስ ይጠብቃቸዋል። በታሪካችን ነጭ ልብስ ለብሰው አስፈላጊ ሰዎችን ሲያስወግዱ የነበሩት ዳውሰንን ጨምሮ ከቬኔዙዌላ የመጡ ታጣቂዎች ነበሩና አሁንም ሪቸርን ለማስወገድ የመጡት ልክ ፖል ቤት ሲደርሱ ሾፌሩን ትተው ሁሉም ወደ ቤት ይገባሉ። ይሄ ሲሆን ሪቸር በቁጥቋጦ ውስጥ ሆኖ ይከታተላቸው ነበር። ወደ ቤት ገብተው አሰሳቸውን ሲጀምሩ ሪቸር በዝናቡና በጨለማው ተከልለው ሾፌሩን ያስወግደውና የቀሩት 4 ሰዎችን የመኪናውን የፊት መብራቶች በመጠቀም ሾፌራቸውን መስሎ በምልክት ይጠራቸው ጀመረ። ወጥመድ መሆኑን ያላወቀው አንዱም ጥሪውን ሰምቶ ወደዛ ሲያቀና ያላስተዋለው ሪቸር ደርሶ ያስወግደውና ወደ ቤት ያቀናል። ድምጹን አጥፍቶ ቤቱን ሲያስሱ የነበሩት 2 ታጣቂዎችን እንዳስወገደ ዳውሰን ጋር ሲደርስ ፍልሚያ ይጀምራል። ከሌሎቹ በተለየ ዳውሰን ሪቸር ላይ በርትቶ ነበርና በያዘው የብረት ዘንግ እየደበደበ ሪቸርን በቅርብ ወደ ነበረ የመዋኛ ገንዳ ውስጥ ጥሎ ሊያሰጥመው ሞከረ። ራሱን ስቶ የነበረው ሪቸርም ሲነቃ ዳውሰን አንቆ ሊያሰጥመው መሆኑን ተመልክተዋልና በቅርብ ወዳገኘው ሽጉጡ በመዋኘት ከብዙ ትግል በኋላ የመጨረሻው ገዳይ ዳውሰንን ያስወግደዋል። ሪቸር ሻወር ከወሰደ በኋላ የምርመራቸው ፍቺ ላይ በመጨረሻም መድረሱን ለሮስኮ ያሳውቃታል። የአሜሪካ ዶላር ሁሉም አንድ አይነት መጠን ስላላቸው ክላይነር የ$1 ኖቶችን ከመላው አገሪቱ እያስመጣ ወረቀቶቹን ሳይጎዱ ቀለማቸውንና ምልክታቸውን ካስወገዱ በኋላ እነዚያን ባዶ የ$1 ኖቶችን ወደ $100 የመለወጥ ስራ ሲሰሩ ነበር የኖሩት። ከዚህ ፕሮሰስ በኋላ የሚወጣው ቆሻሻ ውሃ ከተማቸውንና ሐይቁን ማበላሸቱ አልቀረምና ትኩረት ላለመሳብ በሚል ኬሚካሉን ለመቆጣጠር በእንስሳት መኖ ለመደበቅ ያቅዳሉ። ሪቸር በጋራጅ ውስጥ የድመት ቆሻሻ የፈሰሰውን ዘይት ለማጽዳት ሲያገለግል ካየ በኋላ በውስጡ በእንስሳቱ መኖ ውስጥ ዲያቶሜሽን የተባለ ኬሚካሎችን የሚሰበስብና የሚያረጋ ንጥረ ነገር እንዳለ ተገነዘበ። ክላይነርም ከሐሰተኛ ገንዘብ ማምረቻ ንግዱ የተገኘውን የኬሚካል ፍሳሽ ለማጽዳት በእንስሳት መኖ ውስጥ ያለውን ይህን ንጥረ ነገር ለመጠቀም ነበረ በገፍ ሲያስገቡት የኖሩት። ከዚህም ማለፍ ሲል የሐሰተኛ ኖቶቹ የደህንነት ቺፖች ስለሌላቸው ከ1990 በፊት የተሰሩ ኖቶችን በማስመሰል ከዚያም አሮጌ እንዲመስሉ በከባዱ እንዲታሹ ያደርጓቸው ነበር። ሮስኮ ይህን ሁሉ ካዳመጠች በኋላ እንቅስቃሴያቸውን ለሕግ ማቅረብ የሚችሉት የሚያመርቱትን ሐሰተኛ ገንዘብ እንደ ማስረጃ እጃቸው ውስጥ ካስገቡ ብቻ መሆኑን ስትነግረው ሪቸርም የጆብሊንግን ቤት እንደገና ለመፈተሽ ያቅዳል። በዚህ በኩል ከሮስኮ ጋር የነበረው የኤፍቢአይ ኤጀንቱ ፐካርድም ሪቸር ወደ እውነቱ እጅጉን መቃረቡ ይሰማል። ሪቸር ይህንን ጉዳይ ለሮስኮ ካሳወቀ በኋላ ወደ ፊንሌይ በመደወል ምርመራውን ለመቋጨት በጆብሊንግ ቤት እንዲገናኙ ያሳውቀዋል። ነገር ግን ፊንሌይ ስልኩን እንዳነሳ ሊገሉት የፈለጉ ቅጥረኞች ወደ ሞቴሉ ሲመጡ ተመለከተ። ሪቸርም ይህንን ሲረዳ ሕይወቱን ለማዳን ምን ማድረግ እንዳለበት ደረጃ በደረጃ የሚገልጽ መመሪያ ይሰጠው ጀመረ።
ፊንሊም የሪቸርን ትዕዛዝ በመቀበል ከሞቴሉ በህይወት በመኪናው ሸሽቶ ያመልጥና ጧት ላይ ጆብሊንግ ቤት ሲደርስ ጠላቶቻቸው ሪቸር መረጃ ፍለጋ እንደሚመጣ አስቀድሞ መረጃ ደርሷቸው ነበርና ብዙ ነገሮችን ለመደበቅ ሲሉ መላውን ህንጻ አቃጥለው ይጠብቁታል። በዚህ ጊዜ ነው ሪቸር ትንሽ የሚመስል ነገር ግን ትልቅ መልስ የሰጠችውን ነገር ከጆ ማስታወሻ ላይ ያስተዋለው። ጆብሊንግ በሚለው ስም ላይ ያለችው አፖስትሮፌስ ከኋላ እንጂ ከፊት አልነበረችም። ይህም ማለት የጆብሊንግ ቤት ማለቱ ሳይሆን የወላጆቹ ቤት መሆኑን በመረዳታቸው በቀጥታ ወደዛ መሩ። ሪቸር እና ፊንሊ ወደ ሌላኛው የጆብሊንግ ቤት ሄደው ጋራጁን መፈተሽ ጀመሩ። እዛም ብዙ ሳይቆዩ ነበር ሐሰተኛ ገንዘብ የተሞላውን የአየር ማቀዝቀዣ ማግኘት የቻሉት። አሁን ክላይነሮቹንና ቲልን ለማጋለጥ የሚያስፈልጋቸውን ሁሉ መረጃ ስላገኙ ሪቸር ፊንሊን ወደ ፐካርድ እንዲደውልና የእርሻ ቤቱ ጋር እንዲገናኙ እንዲያደርግ ይነግረዋል። ሪቸርም ገንዘቡን በመኪናው ውስጥ ጫነና ወደ እርሻ ቤቱ አመራ። መንገድ ላይ ሪቸር ከኒዲ የስልክ ጥሪ ደርሰዋል። እሷም ሲፈልጉት የነበረው የዊልክስ ገዳይ ኒትሞ በሚባል የኤፍቢአይ ኤጀንት እንደተያዘ እሱም ጉዳዩን ቸል ብሎ እንዳስቀረው አሳወቀችው። ነገር ግን የኒትሞን ተክለ ቁመና ከግምት ውስጥ በማስገባት ቫይኪንግ የሚል ቅጽል ስም ቢኖረው ስህተት አይሆንም ትለዋለች። ሌላው ደግሞ ኒትሞ ከ3 ዓመት በፊት በካንሰር ሲሞት አጋሩ ግን አሁንም የኤፍቢአይ ኤጀንት ሲሆን ስሙም ፐካርድ እንደሆነ ተነግረዋለች። ልክ ስልኩን ሳይዘጋው በዚሁ ቅጽበት ሪቸር ወደ እርሻ ቤቱ እየገባ ነበርና ፐካርድና ኬጄ ከቲል ጋር ሆነው ፊንሊ ላይ ሽጉጥ ደግነው ተመለከተ። ቲል የሪቸርን መሳሪያ ከተቀበለው በኋላ ገንዘብ ወዳለበት ስብናውን እየሸጠ የሚሄደው ፐካርድም በድብቅ መረጃቸውን ለጠላት ሲያቀብል የከረመው እሱ መሆኑን አወቁ። ኬጄ ሲፈልገው የነበረው ሪቸርን እጁ ካስገባው በኋላ አሁን የሚያዘውን የማያደርግ ከሆነ ሞሪሰንን እንዳደረጉት ያገታቸው ቻርሊንና ልጆቿን ሮስኮን ጨምሮ እንደሚያስወግዳቸው የቀረጸውን ምስል እየዛተ ያሳየዋል። ምንም እንኳን ቲል ቻርሊንና ልጆቿን መግደል ባይፈልግም ኬጄ ግን በፊታቸው ፖልን አሰቃይቶ ሊያስወግደው አቅዷል። ሆኖም በዚህ በኩል እስካሁን ተደብቆ የሚገኘው የፖልን መገኛ ማንም የሚያውቅ አልነበረም። የኬጄን መቸኮልና ከቅርብ ጊዜ ጀምሮ የሚያደርጋቸው ግድያዎችን ሲያጤን የነበረው ሪቸርም ምናልባት ገንዘባቸው ድንበር ላይ ስለተያዘባቸው በቬኔዙዌላ ያለውን ደንበኛቸው ገንዘቡን ባለማግኘቱ የክላይነር ኢንዱስትሪዎች ጫና ውስጥ እንደገባና አባቱን እንደገደሉት ቀጣይም እኔ ነኝ ብሎ ማሰብ መጀመሩን ይገምታል። ነገር ግን ክላይነርን ያስወገዱት ቬኔዙዌላውያኑ አልነበሩም። ይልቁንም የገዛ ልጁ ራሱ ኬጄ ነበረ ይህንን ንግድ የመጀመር እንጂ የማስቀጠል ድፍረት ያልነበረው አባቱን ያስወገደው። ኬጄ ለአባቱ ሞት ብቻ አልነበረም ተጠያቂ። ሆኖም ጆብሊንግን ያስወገደው፣ ሞሊን በባቡሩ ጣቢያ እንድትወገድ ያስደረገው፣ ይባሱኑ የሪቸርን ወንድም ጆን የገደለው ራሱ ነበር። ኬጄም ለገቡበት አጣብቂኝ ተጠያቂ ነው ያለውን ፖልን ለሴቶቹ መቀየሪያ እንዲሆን ፈልጓል። ስለዚህም ፐካርድን ከሪቸር ጋር ለመላክ ይወስንና ሪቸርን ከ6 ሰዓት በፊት ፖልን ይዞ ከፊቱ ካላመጣው 4 ሴቶች በአስከፊ ሁኔታ እንደሚሞቱ አስጠንቅቆ ይልካቸዋል። ሪቸርም እንደወጣ ፖልን የማግኘት እድሉን ለማስፋት ካርታ ለመግዛት እንዲያቆሙ ፐካርድን ይጠይቀውና በተለመደችው ምግብ ቤት ይቀመጣሉ። ካርታውን ሲያጠና እንደቆየ አውግስታ በምትባል ቅርብ ከተማ ውስጥ መሆኑን ቢደመድምም ፐካርድ ግን እንደዚሁ በቀላሉ ያገኘዋል ብሎ አልገመተምና ሊያምኑ አልፈቀደም። በዚህ መሃል ሪቸር ያዘዘው ቡናና ኬክ እንደደረሰ ቡናውን በስህተት የተደፋ አስመስለው ፐካርድ ላይ በማፍሰስ ሳያስተውለው ሹካውን ያነሳና በመውጣት ላይ ሳሉ በድብቅ የመኪናውን ጎማ በስቶ ከቦታው ይሄዳሉ። እነሱ ወደ አውጉስታ ጉዞ ላይ ሳሉ በዚህ በኩል በቲል ቁጥጥር ስር በቤከር ክትትል ሲደረግለት የነበረው ፊንሊ በበታቹ ክፉኛ እየተደበደበ ነበር። ጉዞ ላይ የነበሩት ሪቸርና ፐካርድ መሃል መንገድ ላይ ልክ እንዳቀደው ጎማው በመተንፈሱ ወርዶ እንዲቀይረው ፐካርድን ያስፈቅዳል። በተጠንቀቅ መሳሪያውን በሪቸር ላይ ደቅኖ ሲከታተለው የነበረው ፐካርድም ተከትሎት ወደ መኪናው የኋላ ኪስ እንደሄደ ሪቸር አስቀድሞ እዛ ካስቀመጣቸው መሳሪያዎች አንዱን በማንሳት ይመታዋል። ጥቃቱ በአቅራቢያ ወዳለና በአውጉስታ አውቶቡስ ማቆሚያ ወደሚገኘው ሞቴል ለመሄድ ጊዜ ስለሰጠው በጊዜ ፖልን ለማግኘት ቻለ። ከፖልም ጋር ወደ ቤት ሲመለሱ ሪቸር እሱ በጠፋበት ወቅት የተፈጠረውን በሙሉ ያስረዳዋል። ምንም እንኳን ፖል ለኬጄ ሐሰተኛ ገንዘብ የማምረት ቢዝነሱ ላይ እንደሚያስፈልገው ቢያውቅም በታዘዘው መሰረት አሳልፎ የመስጠት ምንም እቅድ አልነበረውም። በመቀጠልም ሪቸር ፖል ቤት የነበረውን የዳውሰንን መኪና ወሰደና ፊንሊ በሌቦቹ መታሰሩን ስለሚያውቅ በፖሊስ ጣቢያው መግቢያ በኩል ቀጥታ በመንዳት ቤከርን ገጭቶ ያስወግደውና ፊንሊ ነፃ እንዳወጣ ከጣቢያው መሳሪያዎች መታጠቅ ይጀምራሉ። ሁሉም ትጥቃቸውን እንዳሟሉ ኒሊ ወዳሉበት ትመጣለች። አራቱም ቀጣይ እርምጃቸውን ለማቀድ ወደ ሞስሊ ቤት ሄዱና እዚያም በፖል እገዛ ኬጄና ያገታቸው ሴቶች መገኛ ነው ብለው ያመኑትን የሐሰተኛ ገንዘብ ማምረቻ መጋዘኑን አቀማመጥ መቃኘት ይጀምራሉ። ሁሉም ዝግጅታቸውን ጨርሰው መጋዘኑ እንደደረሱ ሪቸር ከመኪናው ቤንዚን መቅዳት ይጀምራል። ባቀዱትም መሰረት በውጭ የነበሩት ጥበቃዎችን እንዳስወገዱ ሪቸር የቀዳውን ቤንዚን በአንዱ በር በኩል ወደ ውስጥ ይደፋውና ለኩሰው በውስጥ በኩል ቃጠሎ እንዲነሳ ያደርጋሉ። ፖል በሪቸር እንደተነገረው ቤተሰቡን ፈልገው ለማስመለጥ ሲገባ ሌሎቹ ገብተው ከታጣቂዎቹ ጋር ተኩስ ልውውጥ ውስጥ ይገባሉ። ሮስኮ የተኩሱን ድምጽ ስትሰማ ሪቸር ሊታደጋቸው መምጣቱ ገባት። በዚህ በኩል እሳቱ ገንዘቡን እየበላ መጋዘኑን በጭስ ሲሞላው የክላይነር ሰዎች በየተራ እየታጠቁ በኬጄ መሪነት ፍልሚያውን መቀላቀል ይጀምራሉ።
ሪቸር የሮስኮንና የቻርሊን ካቴና እንደፈታ ቻርሊ ባሏንና ልጆቿን ፍለጋ ወደ ውጭ ትወጣለች። በመሃል ሞቷል የተባለው ፐካርድ በመጋዘን ውስጥ በመገኘቱ ፊንሊ ጋር ይፋለሙ ጀመር። ፍልሚያው ፐካርድ ከፊንሊ፣ ሮስኮ ከቲል፣ ሪቸርንም ከኬጄ ጋር ሲያገጣጥማቸው ሚሊ ከከፍታ ላይ ሆና ቀሪ ታጣቂዎችን ትለቅም ነበር። ፊንሊ አብራጣቱን ሪቸር አስቀድሞ በጥይት የመታው ቦታ ላይ አስገብቶ ካዳከመው በኋላ መጭመቂያ ማሽኑ ስር አስገብቶ በመጨፍለቅ ሲገላግለው፣ ሮስኮም ደግሞ ቲልን የቀድሞ አለቃዋ በሰጣት መሳሪያ ታስወግደዋለች። በመጋዘኑ ውስጥ ያለው ጭስ እየከበደ ሲመጣ ፊንሊ፣ ሚሊና ሮስኮ በውስጥ ሪቸርንና ኬጄን ትተው ወደ ውጭ ይወጣሉ። ሪቸርና ኬጄ ለጥቂት ጊዜ ሲታኮሱ እንደቆዩ ሪቸር ጥይት ስላለቀበት የእንስሳት መኖ ከረጢቶችን ቀዶ በማፍሰስ ኬጄን በጭሱ ውስጥ ተደብቆ መጠበቅ ጀመረ። ወጥመዱን ያልጠበቀው ኬጄም የሚፈሰውን መኖ ተመልክቶ ትኩረቱን ሲስት ሪቸር ከጭሱ ወጥቶ ትጥቁን ያስፈታውና ኬጄን ወደሚነደው እሳት ገፍቶ ይገላግለዋል። እሳቱ እየበረታ ሲሄድ ሪቸር መጋዘኑ ራሱ ላይ ከመውደቁ በፊት በፍጥነት ይወጣል። ከመጋዘኑ ከወጣ በኋላ ከቅርብ ጊዜ ወዲህ ወዳት የጀመረው ሮስኮ ጋር አጭር ጊዜን አሳለፈ። በማግስቱ ሪቸር እንደለመደው ብቻውን ከሀገር ወደ ሀገር ከመዋለሉ በፊት ከሮስኮ ጋር የማርግሬቭ የወደፊት ዕጣ ፈንታዋን ሲጫወት ይቆይና ከተማዋን ከመልቀቁ በፊት በምግብ ቤቱ ከፊንሊ ጋር ይገናኛል። ፊንሊ ፖሊስነትን ትቶ ወደ ቦስተን ለመመለስ ሻሮን የተባለችው ባለቤቱን በገዳይ በሽታ ካጣ ቆይቷልና እንደገና ለማግባት ማቀዱን ያጫውተዋል። ሪቸርም ከታሪካችን መነሻ ጀምሮ ላለፉት ሳምንታት ሲከለከል የነበረውን ኬክ በመጨረሻ በሰላም የመቅመስ ዕድል እንዳገኘ ፊንሊንና ጆን ተሰናብቶ ሕይወት ወደምትመራ ቦታ አዲስ ጉዞውን ጀመረ። ታሪካችን እዚህ ላይ ያበቃል። እንግዲህ ታሪኩን እዚህ ድረስ ቆይታችሁ ከጨረሳችሁት ጊዜያችሁን ስለሰጣችሁኝ በጣም ቴንኪው ማለት ፈልጋለሁ። በዚህ ቪዲዮ ያቀረብኩላችሁ ሪቸር የተሰኘውን ተከታታይ ፊልም የመጀመሪያውን ሲዝን ነው። ታሪኩንና አቀራረቡን ከወደዳችሁትና በዚህ መልኩ ሁለተኛውንና ሶስተኛውን ሲዝን እንዳቀርብላችሁ የምትፈልጉ ከሆነ ኮመንት ላይ 2-3 ብላችሁ መጻፍ፣ የላይክ መጠኑንም 2300 ማስገባት ብቻ ነው ከእናንተ የሚፈልገው። በተረፈ ግን ስክሪኑ ላይ ባለው በሌላ ቪዲዮ ያገኛችኋለሁ።